ተረትና ምሳሌ የታጨቀ ተራ ዲስኮር ነበር ብንል ምንም ማጋነን ሊሆን አይችልም። ሁሉም በህልም ነው። የኢኮኖሚው ህልም ከመረጃም ከማስረጃም ከዓለም አቀፍ ምልከታም ውጭ የሆኑ ትንታኔዎችና ተረትና ምሳሌ የታየበት ነው። አጠቃላይ የህዝብ ተወካዮች ውሎ አንድ ሰው ብቻ ወሳኝ የሚባሉ መሬት ላይ ያሉ ሀቆችን የተጠየቀበት፣ በአብዛኞቹ ደግሞ በሙገሳና በአምልኮተ አንድ ሰው ወይ አምልኮተ ብልጽግና የተሞላበት የነበረ ማለት ይቻላል። መሬት ላይ ያለውን ሀቅ ወይ ነባራዊውን ሀቅ የማይመለከት ነባራዊ ያለውን ሀቅ የማይገልጽ የፓርላማ ውለው የህዝብ ተወካዮች ማለት የህዝብ ተወካዮች ለማለት ስለሚከብድ እንግዲህ የህዝብ ተወካዮች ሲባል የህዝብ ወኪል፣ የህዝብ አይን፣ የህዝብ ጆሮ እንደመሆን ማለት ነው። ይህንን ሲሆን ሰላላየን እኔ በዚህ መልኩ ነው የተረዳሁት። ጥሩ። ምናልባት በተለየ መልኩ የቀረበ ነገር ታይቶ ይሆን? አሁን የይዘት ሳይሆን ያቀራረብ ነገር ብዙ ሰዎች የሚሉት በጣም ንዴት የተሞላበት ተረትና ምሳሌው እንደተጠበቀ ሆኖ ድሮም ነበረ። ንዴትና መሳለቅ ሁለት ነገሮች ነው ትናንትና በደንብ አብዝቶ ሲጠቀም የነበረ የሚል ነው ኦብዘርቬሽኑ። ለምሳሌ ከኤርትራ ጋር ሲያዝ አሁን በይዘት እንመጣበታለን እያንዳንዱ ነገር ግን እዛ ላይ ይዘት ሳይሆን በአቀራረብ ደረጃ ትላንትና ጠቅላይ ሚኒስትር በልበ ሙሉነት በጣም በሙሉ ኮንፊደንስ እና በንዴት እንዲሁም በስላቅ እየተናገረ ነበረ የሚሉ ሰዎች አሉ። መጀመሪያ እሱን ትጋራለህ ወይ? የምትጋራ ከሆነ ይሄ ከዚህ በፊት ከነበረው በምን መልኩ ነው የሚለየው? ይስሐቅ፣ ወደ ሚኒስትር እመጣለሁ። መልካም፣ እጋራለሁ በልበ ሙሉነት። በተለይ ከኤርትራ ጋር የተነገረ በተለይ ከጦርነት ጋር አሁን በጦርነት አፋፍ እንዳለን ይታወቃል። ጥያቄውን በዛ መንፈስ ነበር የቀረበው። ጦርነት አንፈልግም የሚል ከቃላቸው በእርግጥ በዝግጅታቸው እንደዛ ባይሆንም ሚዲያዎቻቸው፣ አክቲቪስቶቻቸው፣ ጀነራሎቻቸው በሙሉ ማለት ዝግጅታቸው ወደዛ በሰላማዊ የሆነ መንገድ የመረጡ ባይመስልም በአፋቸው ሰላም እንፈልጋለን፣ ነገር ግን ጦርነት ከተጀመረ ግን ብለው በተለይ ከኤርትራ በኩል ያነሱትን ሀሳብ ስላቅ ብቻ ሳይሆን ንቀትን ያዘለ ንግግር ነበር። ምንም አይደለች በሳቅ መልኩ ነበር የነገረው። ሳቁም የስላቅ ሳቅ ነበር። ምናችን አይደለችም አይነት ማለት ነው። ጦርነቱ ቀለል አድርጎ እንደማየት የሆነ ለኛ ምንድነው የሚባለው በጣም ቀላል የአንድ ቀን ወይ የሁለት ቀን የ24 ሰዓት በሰዓታት እንደማለት ያቃጣቸው ነው የሚመስለውና ይህንን የሚያነሱ ሰዎችን እጋራለሁ። ሁለተኛ በተለይ ቁጣውን ያዘለ ያልከውን በጣም ነው ስፔሻሊ የቁጣውን ናዳ ከፈሰሰባቸው ወደኋላ የምናየው ይሆናል። ኢህአፓ ነው በተደጋጋሚ የፓርቲዎች ስም አንስቷል። ከተነሱት 5 ወይም 6 ወይም ደግሞ ከ3 በላይ ያው በደንብ አድርጌ ስላልቆጠርኳቸው ነው 3 ጊዜ ኢህአፓን ጠርቷል። አንዱ ደግሞ በአሽሙር ኢህአፓን ጠርቷል። ስለዚህ ንዴት በተሞላበት ከተገለጹት አንዱ ኢህአፓ ነው። ወደኋላ እንናገረዋለን ለምን ኢህአፓን እሱ የሚለው በምን መልኩ ነው ያነሱት፣ በምን ጠረጠሩ የሚለው በኋላ ምን መለከተው ነው። በሐሳቡ ግን እጋራለሁ ሞገስ። እሺ በጣም ጥሩ። እንግዲህ አሁን አንዱ መልሼ ልጠይቅ የሚችለው እንግዲህ ሚኒስትር ወጣለች መሰለኝ ተመልሳ እስክገባ ድረስ በዛው አንተ ልጠይቅ። ተደራሹስ ማን ነው? በዚህ መልኩ እያደራጀው ውይይታችን እንድንሄድ ነው። ተደራሹ አሁን የአፓ ጋር እንትን ብላል። የአፓን ለብቻው እንሄድበታለን፣ እንጠይቃለሁ። ለምን የአፓ የሚለውን እንሄድበታለን ለብቻው። ግን ተደራሹ ምንድን ነው? ኦዲየንስ አሁን የትላንትናው በፓርላማ ውሎ የጠቅላይ ሚኒስትሩ ኦዲየንስ ተደራሹ ማን ነው? እነማን ናቸው? እስኪ ንገረን። እሱን ፈታ አድርገን እናስቀምጠውና ማን ነው ተደራሹ በዋናነት? በጣም ጥሩ። የብልጽግና ተደራሽ የሚሆኑት ያው የብልጽግና ካድሬዎቹና ደጋፊዎች ናቸው ሊሆኑ የሚችሉት። ተደራሹ ለዛ ነው የሚሆነው። ምክንያቱ መሬት ላይ ያለውን ሀቅ ዲናይ ካደረገ እንግዲህ ኦዲየንሱ ለምሳሌ የተራበ ህዝብ አለ እያልን ነው። የኢኮኖሚ ድቀቱን እናውቃለን። ግን የተራበውን ህዝብ በልተሃል በኢማጂኔሽን የህልም እንጀራ ላይ ስታኖረው ኦዲየንሱ ምንድን ነው ሊሰማ የሚችለው? የኢኮኖሚ እድገት አለ፣ በጣም አድገናል፣ ተመንድገናል ሲባል አብዛኛው ማህበረሰብ ያለበት የኢኮኖሚ ድቀት ይታወቃል። የመንግስት ሰራተኛው የህይወት ደረጃ እናውቃለን። የሐኪሞችን ህይወት ይታወቃል። የመምህራን ህይወት ይታወቃል ምን ደረጃ ላይ እንዳሉ። ስለዚህ እነዚህ ኦዲየንስ ሊሆን አይችሉም ማለት ነው። በመካከለኛ ገቢ የሚገኘውን ማህበረሰብ ኦዲየንስ ሊሆን ካልቻለ ባለው ነባራዊ ሀቅ ከታች ያለውን ስራ አጡ ወጣት ስራ አጡ ማህበረሰብ በተለይ ደግሞ የንግዱ መቀዛቀዝ የሚታይበት ሁኔታ ነው ያለው። እነዚህ ደግሞ ኦዲየንሱ ሊሆኑ እንደማይችሉ ግልጽ ነው የሚሆነው። መንግስት ሰራተኛው ካልሆነ፣ አስተማሪው ካልሆነ፣ ሐኪሙ ካልሆነ ኦዲየንሱ ታች ያለው ማህበረሰብ ደግሞ ሊሆን እንደማይችል ግምት ነው።
ስለዚህ ማንኑ ታዲያ ኦዲየንሱ የምንል ከሆነ የብልጽግና ካድሬዎቹና ወይም ደግሞ በብልጽግና በኩል የኢኮኖሚ ተጠቃሚነት ያላቸውን አካላት ሊሆኑ ይችላሉ። ኦዲየንሱ ከዚህ ውጪ ማንም ሊሆን አይችልም። በዚህ መልኩ ብንከፋፍል ለምሳሌ ኦዲየንሱ ተደራሹ የኢትዮጵያ ህዝብ፣ ምክንያቱም የተለያየ ኢሹዎች ስለሆነ የተናገረው የብልጽግና አባላት ለፓርቲው፣ ለተቃዋሚ ፓርቲዎች እንዲሁም ለውጭ ኃይላት እንደዚህ ብንከፋፍል ስለፈለግኩኝ ነው። ምክንያቱም አንዳንድ ኢሹዎች በግልጽ ከሽምግልና ጋር የተያያዙ የውጭ አካላትን ይመለከታል። ከጦርነት ጋር ተያይዞ የውጭ ሀገርን ይመለከታል። ስሞችን የጠራባቸው ቦታዎች ደግሞ ለምሳሌ የአፓንም ጨምሮ ሌሎች የተጠሩትም ኢምፕሊኬት የተደረጉት ፓርቲዎችና ግለሰቦች አሉ። እንደዚህ በአራት መልኩ ስላየሁት ነው ተደራሹ ማን ነው ብዬ ጠየቁትና፣ ግን በዋናነት ከዚህ ከአራቱ ቡድኖች ውስጥ ከኢትዮጵያ ህዝብ፣ ከብልጽግና አባላት፣ ከተቃዋሚ ፓርቲ እና ግለሰቦች እንዲሁም ከውጭ አካላት የትኛው ነው የበዛው ያዘነበለው የሚያመዘነው የሚለው ላይ አስተያየትን ስጠኝና ምስጢር የሚሰማ እኮ ነው ወደ እሱ አይደለም። ኦኬ፣ በዚህ ጥያቄ መንፈስ ሁለት ተደራሽ ወይም ደግሞ ሁለት ኦዲየንሶችን ማየት ይቻላል። ለምሳሌ መጀመሪያ ለመግለጽ እንደሞከርኩት የብልጽግና ካድሬዎችና ደጋፊዎቹ በሚል ዋና ኦዲየንስ ነው ፕራይመሪ ሊሰጠው የሚችለው ኦዲየንስ እነሱ ናቸው። ምክንያቱ በዛ ልክ ናቸው፣ በዛ ቦይ ናቸው የሚፈሱት እነዚህ ማለት ነው። ጠቅላይ ሚኒስትር የተናገሩ ተረትና ምሳሌ በሙሉ ተቀብለው እንደ ቦይ የሚፈሱ ፕራይመሪ ወይ ግንባር ቀደም ኦዲየንስ እነዚህ ናቸው ብለን ማሰብ ይቻላል። ሁለተኛ ፖለቲካ ፓርቲ ሲባል ሁለት ትርጉም መስጠት እንችላለን። ሁለት አይነት ፖለቲካ ፓርቲ ነው ያሉት አሁን በኢትዮጵያ ማየት የምንችለው። አንደኛው ትክክለኛ የተቃዋሚ ቁመና ያለው ፖለቲካ ድርጅት አለ። ሁለተኛ ደግሞ የራሱ ምንድነው የፖለቲካ ፓርቲ ኢንስቲትዩሽኑ ነው፣ ያው ሌጋል ኢንስቲትዩሽኑ ነው። ነገር ግን ብልጽግናን በማመስገን ከብልጽግና ምንም አትለየው በአካሄድም በስራም ፖለቲካ ድርጅት ነው ወይ እስክትል ድረስ ሁሉም ያሉትን ህጸጾችን እንደ አንድ ፖለቲካ ፓርቲ እንደ አንድ የሚቆረቆርለት ህዝብ እንዳለው ፖለቲካ ድርጅት አክት የማያደርጉ የፖለቲካ ፓርቲዎች አሉ። የነዚህ መገለጫቸውን ጠቅላይ ሚኒስትር የተናገሩትን በሙሉ እውነት አድርገው የሚቀበሉ ብቻ አይደለም የሚያስተጋቡ የፖለቲካ ድርጅቶች አሉ። ስለዚህ ኦዲየንሱ ፕራይመሪ የብልጽግና አባላት ካድሬዎች እና የኢኮኖሚ ተጠቃሚዎችን ሲሆኑ፣ ሁለተኛ በፖለቲካ ፓርቲ ስም ተወሽቀው ብልጽግናን የሚያመልኩ ወይም የብልጽግና አምሳል ሊሆኑ ወይም የብልጽግና ፕሮፓጋንዳን ሊያራምዱ የሚችሉ የፖለቲካ ድርጅቶች ናቸው ማለት እንችላለን። እሺ ምስጢር፣ ምናልባት እንደ መሻማት ያለ የሚሰማሽ ከሆነ የመጀመሪያው ጥያቄ ላይ አስተያየት ሰጪ። በእርግጥ ተደራራቢ ጥያቄ ነው የጠየኩት፣ ግን ኢንተርኔቱ መልሶ ቶሎ እንዳይቋረጥ የመጀመሪያው ላይ ብቻ የትላንትናውን የጠቅላይ ሚኒስትሩን ንግግር በይዘትም ባካሄድም እንዴት አየሽው? በይዘትም ባካሄድም ሞገስ ብዙ ዝርዝር ውስጥ ላለመግባት ምናልባት በኋላ ዝርዝር ጉዳዮች ውስጥ ስለምንገባና ጊዜም ላለመውሰድ ከዚህ ቀደም ከነበረው ምንም ያልተለየ ቁጣ፣ ንዴት የሚስተዋልበት እንዲሁ ደግሞ በጣም በሀገር መሪ ደረጃ የማይጠበቁ ሀሰተኛ ንግግሮችም የነበሩበት እንደሆነ ነው የተረዳሁትም። ከእውነታም ጋር አነጻጽረን ደግሞ ስናየው በዛ መንገድ ነው የተረዳሁት። ነበረም ብዬ የማስበው ያንን ነው። በጣም ጥሩ። አሁን የጠየቁ ከዚህ በፊት ከነበረው ጋር ስታነጻጽሪ በሚለው ነው። ይዘቱን እያንዳንዱ እንመጣበታለን። ፈጠን ብዬ የማወራው ኢንተርኔቱን ለመሻማት መሆኑን እንድትረዱኝ ይፈልጋለሁ። ሁለተኛ ለወልዳይ የጠየቁት ጥያቄ ነበረ፣ ተደራሹ ኦዲየንሱ ማን ነው ብዬ ጠይቄ ነበረ። በአራት መልኩ ከፍዬ፣ አንድ የኢትዮጵያ ሕዝብ፣ ሁለተኛ ለብልጽግና ፓርቲ አባላት፣ ሶስተኛ ለተቃዋሚ ፓርቲዎችና ግለሰቦች፣ አራተኛ የውጭ አካላት ያው ኤርትራንም ጨምሮ አሸማጋዮቹንም ጨምሮ። ተደራሹ በዋናነት ትላንትና እነማን ነበሩ? ሁሉም ነበሩበት። በነገራችን ላይ ቅድም የዘረዘርኩ፣ ግን በዋናነት ለማን ነበረ? በዋናነት ወደ የትኛው ነው የሚያዘነብለው አንቺ ስትረጂ? በዋናነት ተቃዋሚዎቹን አድሬስ ለማድረግ ተቃዋሚዎቹን ጠንካራ ነኝና አታሸንፉኝም አይነት ንግግር እንደተናገሩ ነው የተረዳሁት። እንደዛ ነው ብዬ ነው የማስበው። በተደጋጋሚ ሲያነሱ የነበረውም እሱን ነው የሚያሳየው። የኢትዮጵያን ሕዝብ አድሬስ አድርገውታል፣ እውነት ነው። ግን ሕዝብ አድሬስ መደረግ በሚገባው መልኩ ነው ወይ አድሬስ ያደረጉት የሚለው ጥያቄ ውስጥ የሚገባ ነው። ምክንያቱም አይተኸዋል፣ እርግጠኛ ነኝ አምሹር ይሄን ፕሮግራምም ስንሰራ ከዛም በፊትም እና
በተደጋጋሚ ማየት አልቻላችሁም አይናችሁን ገልጣችሁ ብታዩ እያሉ ከዚህም በፊት ህዝብን ለመዝለፍ እንደሚደረገው አይነት ንግግር ነበር ሲደረግ የነበረውና ኦፍ ኮርስ የኢትዮጵያን ህዝብ አድሬስ አድርገውታል ግን አድሬስ ያደረጉበት መንገድ ደግሞ አግባብነት አለ ወይ የሚለው በራሱ ብዙ ሊያስወራ የሚችል ነው ከዛ ግን የኢንተርናሽናል ኮሚኒቲውን አድሬስ ለማድረግ ሞክረዋል አድሬስ ያደረጉት ደግሞ ፍትሃዊ እንደሆኑ የሚናገሩት በነገር ላይ በጣም ተቃራኒ በሆነ መንገድ ነው እየተናገሩ ያሉት ጦርነት አንፈልግም ነው ግን የሚሰራው ነገር በጣም ተቃራኒ ነው ግን ኢንተርናሽናል ኮሚቴውን ወይም ዓለም አቀፍ የዲፕሎማቲክ ማህበረሰቡን ለመድረስ የፈለጉበት መንገድ ደግሞ ሰላም ወዳድ እንደሆነ አድርገው እንደሆነ ነው ያየነው ግን በዋነኝነት እኔ ስረዳው አድሬስ ያደረጉት ወይም ደግሞ ንግግራቸው በዋናነት ታላሚ ተደርጎ የነበረው ለተቃዋሚዎቻቸው በሰላማዊ መንገድም በትጥቅ ትግል ላይም ላሉ ተቃዋሚዎች እንደሆነ አድርጌ ነው እንግዲህ ኢሳቅ ትታገሰናለህ ለምስጢረ ነው ጥያቄን የማቀርበው በድጋሚ ምስጢረ የትም አትሂጂ እዛው ሁኝልን ወጣች መሰለኝ ያነሳቸው አንድ ጥያቄ ነበረ እና አንድ ቪዲዮም ነበር አጭር እንድንሰማው ስለፈለኩት እርግጠኛ ነኝ ኢትዮጵያ ተዘግታ ብትመለስ የኛውን ላይ አስተያየት እንድትሰጥ ነበር የፈለኩት እሷ ስለጀመረችው ስትመለስ እሷ ትሄድበታለች እንግዲህ አንተን ልጠይቅህ ይሄንን ቪዲዮ መግቢያውን ብቻ ትንሽ ይው አዳምጣሃል ግን እንዲሁ ለሪፍሬሽ ለማድረግ ነው ሚሞሪን እና አዳምጣውና እዚህ ላይ ምስጥረ ገብተሻል ቆይ ከገባሽ እሺ ከገባሽ እሺ ችግር የለውም እና ስላነሳሽው አይቀር ከኢኮኖሚ ጋር ተያይዞ ጠቅላይ ሚኒስትሩ ይሄንን ነበር የተናገረው በከፊልና አታዩም የሚለው በአፍንጫ የሚሸተት የኢኮኖሚ እድገት መለኪያ አዲስ የኢኮኖሚ መለኪያ አምጥቷል እንዳውም እኔ ስም አውጥቼለታለሁ ኤኒዌይስ ዛሬ እኔ ውይይት ስላልሆነ ነው የሽቶ ቤት የከፈተ ነው የሚመስለው ጠቅላይ ሚኒስትሩ በአፍንጫ አሽትቱልን ከማሽና አሽታች ነው የሚያስፈልገው እንግዲህ አሁን ለሽታና ለጣዕም ወይ ከማሽ ወይ አሽታች እንጂ የኢኮኖሚ እድገት የራሱ ልኬት አለው እኔ የራሴን ባያስ ላስቀምጥና ይሄንን እናዳምጥና ያንቺን አስተያየት ልስማ ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ማንንም ፈለገም አልፈለገም አትኖርም ኦኬ ይሄ የእንትኑ ነው ይሄ ከባህር በሩ ጋር ነው አይናችሁን ገለጣ አድርጉ ጊዜ ሴቭ ለማድረግ መልሼ ያመጣዋለሁ አይናችሁን ገለጣ አድርጉና እዩ አሽትቱ ይሄ የግለሰብ ምርጫ ነው ኮት ላድርግ ቪዲዮ እስኪመጣ የግለሰብ ምርጫ ነው እንጂ ይሄ በየትኛው መለካ ጊዜው የኢትዮጵያ ነው የሚል ቪዲዮ ነው እንዳውም ርዕሱ እሱ ነው ጊዜው የኢትዮጵያ ነው ያንን ለማስረዳት ነው ወደ ግራም ወደ ቀኝም ብታዩ ለመካድ ካልሆነ በስተቀር ቅድም እንዳልሽው አይን ያለው በተለይ አፍንጫ ያለው በደንብ ያሸታል ከተማውን እና እሱ እድገትን ያመላክታል ሌላኛው ደግሞ የህዝብ ቁጥርን ነው እንደ እድገት የወሰደው ኢትዮጵያ ኦልሬዲ አድጋለች ብሎ እኛ በየአመቱ 3 ሚሊዮን 4 ሚሊዮን እየጨመርን ስለሆነ በአለም 10ኛ ትልቅ ሀገር ነን ያለው 10ኛ ትልቅ ሀገር ደግሞ ያለው በፖፑሌሽን ነውና እድገት በፖፑሌሽን ነው የሚለካው አያልነትና ብልጽግና የሚለው ጉዳይ አለ እንግዲህ ተያይዞ ወደ አንቺ ልመለስና ከኢኮኖሚ ጋር ተያይዞ የሰጠውን አስተያየት እንዴት አየሽው ቪዲዮውን አንቺ እስክታወሪ ድረስ አመጣዋለሁ ከኢኮኖሚ ጋር በተያያዘ እንደውም ቃል በቃል ይመስለኛል የተናገሩት በቁጥር አይደለም አሁን ላይ ያለውን የኢትዮጵያን እድገት የምንገልጸው ማንኛውም ማሽተት የሚችል ሰው ሲዞር ከተማውን ሲያሸት የሚረዳው ነገር ነው ያሉት ፍሬ ሀሳቡ እንደዛ ነውና አሁንም እኛም ቃል በቃል ወይም ደግሞ በቁጥር አይደለም ለማስረዳት መሞክረው ነው ይሄንን እሳቸው ባሉበት መንገድ ሄደን እውነት የኢትዮጵያ ኢኮኖሚ ያደገ ነው እንደሚባለው ሀገራትን በሚያስደንቅ ደረጃ ከየት አምጥታችሁት ነው በሚባል ደረጃና እንዲሁ ደግሞ ወተን ከተማን ዞር ዞር ስንል ወይ መላ ኢትዮጵያን ዞር ዞር ስንል በሚያስደንቅ ሁኔታ በሽታ ጭምር የሚታወቅ የኢኮኖሚ እድገት ላይ ነን ነው የሚለው እንዲሁ ከዕለት ተዕለት ህይወታችን ጋር አያይዘን መመልከት እንችላለን ለምሳሌ የኢኮኖሚ እድገት ስትልኮ የሰውም ደግሞ የሰውም ፐርሰናል እድገትንም ኤክስፕረስ ማድረግ አለበት አይደለም ለምሳሌ በቀላል ሁሉም ሰው ሊረዳው በሚችለው አማርኛ በልቶ የማደር የመስራት ከዚህ ቀደም መካከለኛ ገቢ ላይ የነበረው ሰው አሁን ምን ደረጃ ላይ ነው ያለው ከዚህ በፊት በደህንነት ደረጃ ላይ የነበረው ሰው አሁን ምን ላይ ነው ያለው ስትል ወደ ላይ ሳይሆን ወደ ታች እየሄደበት ያለው ሁኔታ ነው ያለው የመንግስት ሰራተኞች ጭምር በልተው ማደር የማይችሉበት ሀገር ላይ ተቀምጠን ከተማውን ዞር ዞር ብለን ብናሸት እድገት እናቃለን እና የኢትዮጵያ ህዝብ አይንህን ግለጥ ማለት ቅድም እንዳልኩት የኢትዮጵያን ህዝብ መስደብ መናቅ
ማዋረድም ጭምር ነው ብዬ ነው የምወስደው። ምክንያቱም ሰው በየቤቱ በልቶ ማደር እያቃተው ሀገርህ አድጋለችና እልል በል ማለት እውነታን መካድ ብቻ ነው ብዬ አላስብም። ሰውን እያበድክም ነው እኔ በተቃራኒ ነው የማየው፣ ስለዚህ የኔ ነው ልክ፣ ስለዚህ አንተ በተቃራኒ እያየህ ከሆነ ጤነኛ አይደለህም ጭምር ብሎ ህዝቡን መዝለፍና መስደብ ነው የሚሆነው እና እኔ በዛ ነው መንገድ ነው የምረዳው። ምናልባት ጤነኛ አይደላችሁም ካሉ ትክክል ሊሆኑ ይችላሉ። በከፊል አፍንጫችሁ በደንብ አያሸትም ካሉ ሰው አፍንጫ ለዛ ስላልተዘጋጀ ትክክል ሊሆን ይችላል። ዞሮ ዞሮ ለኢኮኖሚ መለኪያ ስላልሆነ። እሺ ምስር ወደ አንቺ እመለሳለሁ። ይስሐቅ በዚህ ጉዳይ ላይ ከኢኮኖሚው ጋር ተያይዞ የሰጠውን አስተያየት እናንተ እንደ ፖለቲካ ፓርቲ እንዴት ነው የምታዩት? መልካም እዛ ላይ ትንሽ ጨምርና ማለት የብልጽግና ፍሮም ቢግኒንግ ነው ከመጀመሪያ ጀምሮ ነው በተለይ ከኢኮኖሚ ጋር የተያያዘ ብልጽግና ኢኮኖሚን የሚተነትንበት ወይም የኢኮኖሚው ልኬቱ አፍንጫ የነበረው ዛሬ ብቻ አይደለም፣ በዚህ ፓርላማ አይደለም፣ ከመጀመሪያ ጀምሮ ነው። የኢትዮጵያ ኢኮኖሚ ብልጽግና ሲቀበለው በራሳቸው ቋንቋ ልናገር እምቅ ይል ነበር ነው የሚሉት። ማለት እምቅ ይል ነበር፣ የአፍንጫ እንትን ነበር ልኬቱ ማለት ነው። ዘንድሮም ከአፍንጫ አልወጡ። ስለዚህ እኛ ምንድነው ስለዚህ በአፍንጫ ካልወጡ መቼም ስለ ኢኮኖሚ በአሃዞች ማውራት ተገቢ አይደለም። ስለ አፍንጫ ነው እየነገሩን ያሉት። ወይም ደግሞ በአፍንጫ እምቅ የሚል በአፍንጫ ቴስት የምታደርገው የኢኮኖሚ ልኬት ከነገሩን በሳቸው የጫማ ልክ እንሂድና እኛ ደግሞ በአይናችን እንየው ባይ ነኝ። ለምሳሌ ምንድነው የሚታየው በአይን ላይ ማለት አይናችን ላይ የሚታየው ማለት ነው መሬት ላይ ያለውን ሀቅ የረሃቡ፣ ስራ አጥነቱ፣ የኢኮኖሚ ድቀቱ እነዚህ በሙሉ በአይን የሚታዩ ናቸውና እንግዲህ በአሃዝ ማታወራበት ኢኮኖሚ የዓለም አቀፍ ሪፖርቶችን ማተነትንበት በተለይ የእናት መቀነት የሚሉትን አይኤምኤፍ ስለ ኢትዮጵያ ኢኮኖሚ ምን ይላሉ የሚባለውን ዳታ በትክክል መናገር በማንችልበት ደረጃ ነው እየነገሩን ያለው። የአፍንጫ ፖለቲካ ወይም የአፍንጫ የኢኮኖሚ ፖለቲካ ያመጡት እምቅ ሌላም ወይም ደግሞ ኮሪደር ልማቱን ዞር ብለ የተተከሉ አበባዎችን በማሽተት የኢትዮጵያ የኢኮኖሚ አልፋና ኦሜጋ ወይም የኢኮኖሚ ጥግ በተተከሉ አብረቅራቂ ወይም ደግሞ ሽቶ ያላቸውን አበባዎች ልክ እንድንተነትን ወይ እንድንመሰክርላቸው ነው እየተነገረ ያለው። ለዛም ከአንድ እንደራሴ ተብሎ የሚታሰብ ህዝብ ተወካዮች ምክር ቤት ፊት። ስለዚህ ይሄ እውነት ለመናገር ለአቅመ ንግግር የሚበቃ ኮንሴፕት ነው ብዬ አላስብም። ለተማረውም ስለ ኢኮኖሚክስ ወይም ደግሞ የኢትዮጵያ ኢኮኖሚክስን መተንተን ለሚችል ሪዝነብል ማን የሆነ አካል በዚህ ደረጃ ወርደን መተንተኑ አስፈላጊ። ግን እንደ ሌይማን እንደ አንድ ተራ ሰው እንደ ፖለቲከኛ ሳይሆን እንደ ተራ ሰው እንኳን ስናየው የኢትዮጵያ ኢኮኖሚ ከአፍንጫ በዘለለ በአይናችን የሚታይ ግን መናገር ይቻላል። በእሳቸው ደረጃ ከወረን በአይናችን እንየው ባይ ነኝ። የተራበውን ህዝብ እናያለን። በተፈናቃይ ካምፕ የሚገኘው ማህበረሰብ እናያለን። በኑሮ ውድነትን እየተመሰቃቀለ ያለውን ሐኪሙ፣ መምህሩ፣ መንግስት ሰራተኛው፣ ታች ያለውን ቀን ሰራተኛው ጭምር በማየት መረዳት ይቻላል። ከአፍንጫው ይልቅ አይኑ ይሻላል ባይ ነኝ። እንዳውም ከአፍንጫ ይልቅ ሆድ ነው የሚቀርበው ለኢኮኖሚና ሆድ ነው በደንብ የሚመሰክረው ከአይንም። እሺ ምስር ወደ አንቺ መለሳለሁ። ቪዲዮውን አግኝተናል እና የትንሽ መግቢያውን ብቻ እንየው። ዘመን መጥቶላታል። ሰማይ ተከፍቶላታል። በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። የተዘነጉ ጉዳዮች የሚታወሱበት፣ ይቻል የማይባል ጉዳይ የሚሰራበት፣ ውጤት የሚታይበት፣ በታሪክ ተሞክሮ የማይታወቅ ጉዳዮች የተሞከረበት ሰፋፊ ውጤት እያየን ያለንበት ጉዳይ ነው። ለምን መጣ ያላችሁ እንደሆነ የእሳቤ ለውጥ አለ። አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር አይደለም። ኢትዮጵያን የምንመራው እንደ ባስ ሾፌር ነው። የላዳና የባስ ሾፌር ሁለቱም መነሻቸውን ያውቃሉ። ሁለቱም ግን መድረሻቸውን አያውቁም። የባሱ ከተነሳበት እስከሚደርስበት ጊዜ ድረስ ተሳፋሪው ቢዘናጋ አልፎ ይወርዳል እንጂ ባሱ አይታጠፍም። መቆም ባለበት ይቆማል፣ መሄድ ባለበት ጊዜ ይሄዳል። መጨረሻ ፌርማታ ሲደርስም ይዞራል። ትንሽ ቀርቶኛልና ቀጥላ ይባል። እሺ የመጀመሪያው መግቢያው ብቻ ከሰማችሁ በቂ ነው። እሱን የፈለኩት የኢትዮጵያ ጊዜ ነው በሁሉም መመዘኛ የሚለው ነው። ኢኮኖሚውንም
የጊዜያችን ሴቭ ለማድረግ ነው በዚህ ውስጥ ወደ መጨረሻ ላይ ያወራውና የአፍንጫውንም የአፍንጫ ፖለቲካ እሱ ይሻላል መሰለኝ። ሚኒስትር እንግዲህ የተሰሩ ነገሮች አሉ ለጥቅምት አበባዎች የሚሸጡት ማለት ነው በአፍንጫ የሚለዩት ኮሪደር ልማቱ ማለቱ ነው። ኮሪደር ልማቱን ለምንድን ነው እውቅና የማሰጡት እናንተ እንደ ተቃዋሚ ፓርቲዎች? እሱ መጠየቅ ስለሚገባኝ ቅድም ይባስም ይቅርታ ይስሐቅም ነካ አድርጎ ስላለፈው ነው። ሚኒስትር አንቺም ብጠይቅ የተሻለ ይሆናል። ለምንድን ነው እውቅና የማሰጡት? ሲወቅስ ነበር ትናንትናምና የተሰራውን እውቅና አሰጡም ከህዝብም ዘሎ ህዝቡን ቅድም አድሬስ አድርገሻል እንዴት አድሬስ እንደሚያደርግ ግን የፖለቲካ ፓርቲዎች ተቃዋሚ ትናንትና ባይዘው ለመጀመሪያ ጊዜ የተቃዋሚ ፖለቲካ ፓርቲ ብሏል። ድሮ ተፎካካሪ ነበር የሚለው እና ትናንት ተቃዋሚ ነው ሲል ነበር ይዋል አታምንም ተቃዋሚ መሆናችንን ማለት ነው አምኗል። እሺ እና እናንተ ተቃዋሚ ፓርቲዎች ለምንድን ነው እውቅና የማሰጡት ለተሰሩትና ስፔሲፊካሊ ለሚሸቱት ጥሩ መዓዛ ላላቸው አበባዎች ለምንድን ነው እውቅና የማሰጡት? የዋጋ ልዩነት ይመስለኛል። ዋጋ ስለ የቫልዩ ልዩነት ይመስለኛል። ምክንያቱም አሁን እንደ ኢሃፓ በመለከተ በዋነኝነት ቫልዩ የምንሰጠው ወይም ዋጋ የምንሰጠው የሰው ልጅ ህይወትን ነው። ከዛ ባለፈ ደግሞ በልቶ ማደርን እነዚህ ሰው ልጅ መኖር አለበት። ለመኖር ደግሞ እነዚህ ያስፈልጉታል የሚባሉትን ነገሮች ነው ቅድሚያ የምንሰጠው። መንገድ ሰፋ፣ ሶዋት ህዝብ እየተራበ፣ አበባ ተተከለ፣ ሶዋት ህዝብ እየሞተ በጦርነት በድሮን እየተጨፈጨፈ ምንም ጥቅምም የለውም። አሁን እንግዲህ በድፍረት መናገር የምችለው ነገር ህዝብ እየሞተ ህዝብ በልቶ ማደር እያቃተው ህዝብ ወጥቶ መግባት በሰላም እያቃተው መንገድ ስላሰፉና አበባ ስለተከሉ ወይም ደግሞ አብረቅራቂ መብራት ስለተተከሉ ቆመን እንድናጨበጭብ አይጠበቅም። ያንን ኤክስፔክት ማድረግ በራሱ የኛን መርህ የኛን የዋጋ አሰጣጥ አለመረዳት ነው የሚሆነው እና አሁንም ኤክስፔክት እንደሚያደርጉ ነው የሰማነው ትናንት ተቃዋሚ ፓርቲዎች። ለምንድነው ይሄንን እውቅና አትሰጡ ማለት በራሱ ቅድም እንዳልኩት የኛን መርህ እኛ የቆምንለትን ዓላማ አለመረዳት ነውና ባይረዱት እንግዲህ ምንም ለምን አልተረዱትም ብለን አናለቅስም። አለመረዳትም መረዳትም የራሳቸው ፋንታ ስለሆነ ነገር ግን አሁንም ቢሆን እኛ እውቅና ማንሰጠው ዋጋም ያን ያህል አለው ብለን ማናስበው ከመርሃችን ከቆምንለት ዓላማና ቆመንለታል ከምንለው ህዝብ ፍላጎትና አሁን ካለበት ነባራዊ እውነት አንፃር ነው። ሁለቱንም ማድረግ ግን አይቻልም እንዳልሽው የዋጋን ያልሽው አንቺ እንደውም የፕራዮሪቲ የቅደም ተከተል አላልሽም። የቅደም ተከተልስ ብሎ መከራከር አይቻልም። አዎ ትክክል ነው፣ ጥሩ ነው። ግን በቅደም ተከተል ደረጃ ሲታይ ይሄ አይደለም ቀዳሚ መሆን ያለበት የሚለውንስ ለምን ማቅረብ አልቻላችሁም? ሪኮግኒሽን ሰጥቶ ግን ይሄ መቅደም የለበትም ወይም በዚህ መልኩ መሰራት የለበትም የሚለውን ለምንድን ነው ማቅረብ ያልቻላችሁ? ሚስተር ጀነራል ወደ ይሰማታል። በነገር ላይ ሞገስ ከተማ ማስዋብ የፌደራሉ መንግስት ተቀዳሚ ተግባር ሊሆን አይገባም። የፕራዮሪቲ ጉዳይ ብለንም ነገሩን ደግሞ ማቃለል አንዳንድ ጊዜ እንል ነበር እስከሆነ ጊዜ ድረስ የቅደም ተከተል ልዩነት እንላለን። ነገር ግን ቁጭ ብለህ ደግሞ እንደ አንድ ጤነኛ አእምሮ እንዳለው ተሳትፍ የፕራዮሪቲ ጉዳይም አይደለም። ምክንያቱም ያንን ለማድረግ እየሞከሩ አይደለም አሁን ይሄንን ያደረጉት። ያንን ሙሉ በሙሉ አባንደን በማድረግና መሄድ ካለባቸው በተቃራኒ በመሄድ ነው ይሄንን እየሰሩ ያሉት። ስለዚህ ያ የቅደም ተከተል ችግር አለመሆኑን ነው የምትረዳው። የቅደም ተከተል ችግር ሳይሆን የዋጋ መስጠት ችግር መሆኑን ነው እኔ በግል የምረዳው። እንደ ፓርቲም ቁጭ ብለህ ደግሞ በሰከነ ሁኔታ ስትመለከተው ይሄኛውን እኮ እየሰሩ ነው፣ ይሄኛውን ያደርሱልናል የሆነ ጊዜ። ስለዚህ በቅደም ተከተል ለምን አታደርጉትም? ያንን አስቀድሙ የምትለው ለሰላምም እየሞከሩ ቢሆን ኢኮኖሚውን ለማሻሻል እየሞከሩ ቢሆን ነበረ። ነገር ግን በተቃራኒ መንገድ ነው እየሄዱ ያሉት። ኢኮኖሚውን እያሻሻሉ ሳይሆን እንዲያሽቆለቁል እያደረጉ በፖሊሲያቸው ጭምር ሰላምና ጸጥታን ማስከበር አቃታቸው ሳይሆን እነሱ ማክበር አቃታቸው በምንልበት ደረጃ እየኖርን ቅደም ተከተሉን አዛብተውት ነው ማለት አንችልም ብዬ ነው እኔ የማምነው። በጣም ጥሩ። እሺ ወደ ቀጥሎ ያሉት ነገሮች ላይ እንመጣለን። ይስሐቅ እዚህ ላይ የምትጨምረው ነገር አለ? መልካም፣ ያው እንዳለችው ነው፣ ትንሽ ነው የምጨምረው። ከዚህ በፊት በተለይ እኛ እንደ ኢሃፓ የተለያዩ ሚዲያዎች ላይ በፕራዮሪቲ ደረጃ ነበር ኦሬዲ ባጠናነው ደረጃ ነው የፕራዮሪቲ ደረጃ አስቀምጠን ነበር ሐሳቦቻችን ወይ መግለጫዎቻችንን በዛ ልክ ነበር የሚወጡት። እንዲያም ኢሃፓ መቼም አሮጌ ከተማ ታቅፎ መኖር የሚፈልግ አይነት ፓርቲም አይደለም። የከተሜነትን ሐሳብ ይደግፋል። ከተማ ያማረና ውብ ከተማ ቢኖረን ኢሃፓ ከሚወዱ አንዱ ነው ወይም ደግሞ ከሚደግፉና አንዱ ነው ማለት እንችላለን።
ግን የኮሪደር ልማቱ ኢንቴንሽን ነው። አሁን ደግሞ በተለይ በኋላ ላይ ስናጠና እየሰማኝ ነው ሞገስ? እኔ እያየሁ አይደለም። እንሰማለን። ቀጥል። እንሰማለን። ተደርገ ነው። ጥሩ። አዎ የአሮጌ ከተማ ታቅፈው የሚኖር አይደለም። ከዚህ በፊት የፕራዮሪቲ ደረጃ ነበር እያስቀመጥን የነበረው። ከዛ በኋላ ግን በጥናት ላይ በምናይበት ጊዜ ግን ኢንቴንሽኑስ ነው ወይ? መቼም ህዝብ እየነቀለ ነው ኢንቴንሽኑ። በዛው እንትን አድርጉ። ኢንቴንሽኑም በአፍንጫ ስለማይሸተት ኢንቴንሽኑ ምንድን ነው? በእናንተ ፕራክቲካሊ ይሄ በአፍንጫ የሚሸተት ሳይሆን በተለይ ኢንቴንሽኑ የተለያዩ ብልጽግና ወለድ ባለሀብቶችን በተለይ መሬትን በተመለከተ ብልጽግና ወለድ ባለሀብቶችን የሚከማቹበት በተለይ ደግሞ አንድ በግልጽ መናገር የሚገባን የተለያዩ ማህበረሰቦች በተለይ በፖለቲካ ማንነትን መሰረት ያደረጉ ከቦታው ዲስፕሌስ የተደረጉበት ሁኔታ እንዳለ ነው እኛ የደረስንበት። ስለዚህ ከዚህ በዘለለ ነው ይሄ አሁን የኮታ አይደለም። ብልጽግና የራስ የሆነ ብሔር የራስ የሆነ መወሸቂያ አለው አይደል እያልኩ አይደለም። ምክንያት ስለሌለው ማለት ነው። ነገር ግን በብልጽግና ልክ በመንግስት ልክ አምሳል ልክ የሚፈጠሩ አዳዲስ ባለሀብቶችም ጭምር ለነሱ ታሳቢ የተደረገ እንጂ ሰው ተኮር አይደለም። ሰውን እየነቀሉ አትክልትን መትከል ሰውን እየነቀሉ አዳዲስ ባለሀብቶችን መሬቱን መቸብቸብ ከዚህ አንግል ሲታይ የፕራዮሪቲ ጉዳይም አይደለም ነው መንግስት እየሄደበት ያለው። ለምሳሌ አንድ ጤነኛ መንግስት ሄልዚ የሆነ መንግስት ከተማ የሚያለማ ወይም ደግሞ ሌሎች የህዝብ ችግሮችን እየፈታ የሚገኝ መንግስት ቢሆን ይህንን ቢያደርገው እውነት ነው የፕራዮሪቲ ጉዳይ እናነሳ ነበር። መጀመሪያ ህዝብ ይቅደም፣ ህዝብ መወያየት ነበረበት። ህዝብ የሚሄድበትን ቦታ የህዝብ ማህበራዊ ወይም ኢኮኖሚ ችግር ሳይፈታ እነዚህ በቢሊዮን ብር መውጣት አልነበረበትም ማለት ይቻል ነበር። በብልጽግና ደረጃ ግን ምንም የሚያሟላ ስላልሆነ የፕራዮሪቲ ጉዳይ የሚባል አይደለም። ኢንቴንሽኑ ከዚህ የዘለለ ነው። በጠቅላላ ሲደረግ ግን ውብና ያማረ ከተማ እንዲኖር ኢህአፓ ይፈልጋል። በተለይ ይሄ አሮጌ ከተማ ታቅፈው መኖር ህልም የለው ማለት ነው። የኢህአፓ ብቻ ሳይሆን የሁሉም ኢትዮጵያዊ የሁሉም የሰው ልጅ ተፈጥሮም ነው። በአጠቃላይ ከፍ ስናደርገው ሚኒስትር አሁን በደንብ ስለሚሰማ ትንሽ ከፍ ብታደርጊና ከኛ እኩል ቢሆን በዛው ወደ ጥያቄ ከመሄዳችን በፊት ጥሩ የጨቆንሽ እንዳይመስል ብዬ ነው። ራስሽ ነሽ። ጥሩ አሁን በቃ በዛው በዚህ ከኢኮኖሚ ጋር ተያይዞ የመጨረሻ ጥያቄ ላንሳና ብዙ ጉዳዮች ስላሉ ወደዛ ብንሻገር ይሆናል። ኢኮኖሚው አላደገም በጣም አድጓል፣ ተመንድጓል፣ እንዳውም አርጓል እስከማለት ድረስ ነው በብልጽግና መነጽር ሲታይ ወይም ጠቅላይ ሚኒስትሩ። በእናንተ ግን ምንም ያደገ ነገር የለም እየተባባሰበት ነው የሚል ነው እና ቅድም ከጠቃቀሳችሁት ነጥቦች ባሻገር ምን የሚታይ ነገር አለ? መለኪያው ኢኮኖሚው አላደገም የምትሉበት ምክንያት ምንድን ነው? እሱ ላይ ብሪፍ የሆነ ውይይት እናደርግና ወደ ሌላው እንድንሻገር ነው። ምንድን ነው እናንተ ማስረጃችሁ ኢኮኖሚው አለማደጉ ምንድን ነው? የተወሰኑ ማሳያዎችም እንድትሰጡን ስለፈለግኩ ነው። ወደ ምስጢር አመሰግናለሁ በድጋሚ ሞገስ። እንግዲህ ቅድም ቁጥሮችን ወይም ደግሞ አሃዛዊ መረጃዎችን አናነሳም በተደጋጋሚ እያልን ነበረ። ምክንያቱም በአሃዛዊ መረጃዎች በመነሳት አልነበረም ኢኮኖሚያችን አድጓልም ሲባል የነበረው። ነገር ግን የተለያዩ ዓለም አቀፍ ድርጅቶች በሚያወጡት ጥናት መሰረት በሚያወጧቸው በተለይ ደግሞ የኢትዮጵያን ሕዝብ በደንብ በማጥናት የአዲስ አበባን ሕዝብ በደንብ በማጥናት በሚያወጣቸው ጥናቶች መሰረት ከሁለት ሰው አንዱ ድሃ ነው ወደሚባል ደረጃ እየደረስን እንደሆነ ነው ቁጥሮች የሚያሳዩት። እና ያ ሁሉ ባለበት ሁኔታ ለምሳሌ ቁጥሮችን እና ዓለም ባንክ እና IMF ከዛ ደግሞ ሌሎችም ዓለም አቀፍ ድርጅቶች የሚያጠናቸውን ጥናቶች መጥቀስ ይቻላል። ግን ቅድም እንዳልኩ ጉዳዩ የቁጥር ጉዳይ ብቻ እንዳልሆነ ነው እኔ የምረዳው። የኔ ኑሮ ያንተ ኑሮ የይስሐቅ ኑሮ እና በዙሪያችን የሚገኙ የጎረቤቶቻችን የቤተሰቦቻችን ኑሮ ኢኮኖሚ ያደጋ ለመሆኑን ከዚህ በቂ ማሳያ ናቸው። ከዚህ በፊት በመካከለኛ የኑሮ ደረጃ ላይ ይገኝ የነበረ ሰው ዛሬ በድህነት ወለል ላይ ነው ያለው። ከዚህ በፊት ድሃ ሆኖ ይኖር የነበረ ሰው ዛሬ ከድህነት በታች ነው ያለው። አንዴ በላይ ነበረ ሰው አንዴ መብላት አቅቶታል። ሶስቴ በላይ ነበረ ሰው ሶስቴ መብላት አቅቶታል። ሌላ የተባራሪ ስራውን ብቻ አይደለም የሚሰራውን አይደለም የምነግርህ የመንግስት ሰራተኛም ጭምር ከዚህ በፊት ጥሩ ፕሮፌሽንስ ናቸው ጥሩ ሙያዎች ናቸው በደንብ ይከፍላሉ ተብሎ ብዙ ሰው ወደ ዩኒቨርሲቲ ሲገባ የሚመርጣቸው ፊልዶች ላይ የተማሩ ሰዎች በሙሉ ሊባል በሚችል ደረጃ መብላት አቅቶናል ልጆቻችንን ማስተማር አቅቶናል እያሉ ባለበት ሁኔታ
እስከ ስራ ማቆም ድረስ በደረሱበት ሀገር ላይ ቁጭ ብለን እኛም እኮ የምንኖረው ኑሮ እናውቀዋለን። ሌላ አስረጅ እኮ አያስፈልግም አይደለ? እኔ ቤተሰቦች የሚኖሩትን ኑሮ አውቃለሁ፣ ጎረቤቶች የሚኖሩትን ኑሮ አውቃለሁ። እና ለምን ሩቅ ድረስ ሄደን አስረጅት እንፈልጋለን? በዋናነት የእኛ ኑሮ ማሳያ አይደለም ወይ? ሀገር አደገች የሚባለው በራሱ የህዝቡ ኑሮ ካላደገ፣ የህዝቡ ኑሮ ከላይ ወደ ታች ከሆነ የሚሄደው እንደ ካሮት ቁልቁል የሚያድግ ከሆነ ምንድነው ማስረጃው ሀገር አድጋለች ለማለት? ጻፈስ ይኖረናል ወይ የሚለውን ነገር በደንብ መረዳት መቻል አለብን። የኛ ሀገር ማህበረሰብ እኮ ሲተርክ ከረሃብ ጦር ይሻላል ነው አይደለም የሚለው ብዙ ጊዜ። ግን ያንን የሚፈራውን ረሃብ አሁን ኤክስፒሪየንስ እያደረገው ነው። እያንዳንዱ ቤት ገብቷል። ከጥቂት ከአገዛዙ ጋር ተጠግተው ሀብታቸውን ከሚያካብቱ ሰዎች እና ከባለስልጣናት በስተቀር እያንዳንዱ ቤት የገባ እውነታ ሆኖ ሳለ በፓርላማ ፊት ግን ለዛውም እንግዲህ ፓርላማው የህዝብ እንደራሴዎች ትክክለኛ ናቸው አይደለም የሚለውን ለሌላ ዲስከሽን እንተውና፣ ግን ሰፖዝሊ የህዝብ እንደራሴዎች ናቸው አይደለም ወክለው የመጡትን ህዝብ በዛ ልክ የምትኖረው ኑሮ አንተም አታውቀውም። እየተራበ እያደረ በረሃብ እየሞተ በጦርነት የሚደረገውን እንኳን አይተናል አይደለ? ከቦማ አስራብ ነበረ፣ በተለያዩ አካባቢዎች የተጀመረ ነገር ነበር እና ያ ሁሉ ባለበት ሁኔታ በጦርነት ላይ የሄደች ሀገርስ ኢኮኖሚያ በምን አይነት እንደው ሎጂክ ነው በምን አይነት መረዳት ነው አድጓል የሚባለው? አክቲቭ ጦርነቶች በተለያዩ አካባቢዎች እየተካሄዱ ባለባትና ላለፉት አመታት በጦርነት ላይ የቆየች ሀገር በምን አይነት መለኪያ ነው እሳቸው እንደሚሉት በዚህ ፍጥነት ኢኮኖሚው አድጓል የሚባለው? እና ጥያቄን ባጭሩ ለመመለስ ግን ከዚህ ሁሉ ማብራሪያ በኋላ የኔ የቤተሰቦቼ የጎረቤቶቼ ኑሮ በራሱ ማሳያ ነው የምልህ። እያንዳንዳችን የምንኖረው ኑሮ ኢትዮጵያ ላለማደጓ በቂ ማሳያ ነው። ምክንያቱም ከቁጥር በላይ ቁጥሮችም አሉ። ቅድም እንዳልኩ የእናት ባንክ፣ የአይኤምኤፍ የብዙ እንትኖች ቁጥሮች አሉ። ግን ከቁጥር በላይ እኔ የማምነው የህዝቡ ኑሮ ነው። አዎ የህዝቡ ኑሮ ነው የማምነው እና እሱን ነው ልልህ የምችለው። እሺ አመሰግናለሁ። እኔም ኳሊቴቲቭሊ እንድነግርኝ ስለፈለግኩ ነው መጀመሪያ ላይ ቅድም። ለዛ እኮ ነው ከአፍንጫ ሆድ ነው ለኢኮኖሚ የሚቀርበው ያልኩት። በየዕለቱ ዕለታዊ ኑሮ ላይ የሚንጸባረቅ ነው ለማለት ስለፈለግኩ ነው። ጥሩ አመሰግናለሁ እሱን በማንሳትሽ። እንግዲህ ያው ዛሬ አወያይ ስለሆንኩኝ እኔ የራሴን ሀሳብ ብዙ እንዳልደረብዬ ነው ራሴን እያረኩ ያለሁት። ይስሐቅ በዚህ ጉዳይ ላይ የመጨረሻ አስተያየት ባጭሩ ስጠንና ወደሚቀጥለው ጉዳይ እንሻገር። አጠር ያለ ነገር መሬት ላይ ያለውን ሀቅ በተለይ በመሬት ላይ የሚታየውን ሀቅ የወድ ያልነው የወድ የምናየው ያው ሚኒስትር ስለገለጸችው ብዙም አይደለም። ግን ዓለም ምን ይላል ነው ኢኮኖሚያችን አደጋል አይደለ? መሬት ላይ ያለውን ሀቅ ቅድም ሚኒስትር ስላሴ ለመግለጽ እንደሞከረችው ግልጽ ነው። ፍጥጥ ብሎ የሚታይ ስለሆነ ለቀባሪው ማርዳት ነው የሚሆነው። ዓለምስ ምን ይላል ነው እንግዲህ ዓለም እያለን ያለው በተለይ የእናት መቀነት ነው የሚባል አይኤምኤፍ ጭምር የኢትዮጵያ በተለይ ይሄ በድህነት ውስጥ የሚኖሩትን ከ20% ወደ 43% እንደገባ ይነግሩናል። የተረጂዎችን ቁጥር እንዳሻቀበ እየተነገረን ያለው። ስለዚህ እነዚህና እነዚህ ነጥቦችን በምንገጣጠም ጊዜ የዓለም አቀፍ ሪፖርቶችን በኢኮኖሚ የኢትዮጵያ ኢኮኖሚ ደረጃ የሚናገሩትን ጠቅላይ ሚኒስትሩ ወይም ደግሞ ብልጽግና በሚናገረው ደረጃ እንዳልሆነ ነው እየተነገረ ያለው። እሱ ብቻ አይደለም። ለምሳሌ የኢኮኖሚ መገለጫውን ኢትዮጵያ ኢኮኖሚው አድጓል፣ ምንድነው ኤክስፖርት የምታደርገውን አድጓል ተብሎ ነው እየተነገረ ያለው። ግን ደግሞ በሌላ በኩል ደግሞ የኤክስፖርት የምናደርገው በማነሱ ምንድነው ብድር የመክፈል አቅማችንም ዜሮ ሆኖ ኢትዮጵያ ልትከሰስ በዳር ላይ እንዳለች ነው እየተነገረን ያለው። ስለዚህ የኢኮኖሚ ማደግ ኢቭን እነዚህ ሪፖርቶች እንኳን የዓለም አቀፍ ሚዲያዎችን ማነው ተቋማትን ሪፖርት በምናይበት ጊዜ ከመሬት ባለው ሀቅ በዘለለ ማለት ነው ጠቅላይ ሚኒስትሩ በሚናገሩት ደረጃ አይደለም የሚያሳየው። እና እኔ በዚህ መልኩ ነው አጠር ባለ መልኩ የምገልጸው። እሺ አሁን ወደ እስቲ ሪቨርስ እናድርግና ደግሞ ወደ ሌላው ሃይ ፖለቲክስ እንሂድ፣ ወደ ሴኩሪቲ እንሂድና እንደዚህ እያደረግን ብንሄድ የተሻለ ይሆናል። ሚስተር ካንቹ ነው የሚጀምረው። ከጸጥታ ጋር ተያይዞም የነካካቸው ነገሮች አሉ። መግቢያ ላይ እንዳልነው ሁሉንም ነገር እያንዳንዱ አድሬስ ማድረግ ስለማንችል ግማሹ 1/3ኛውን ደግሞ ተረትም ስለሚይዝ ያንንም አድሬስ የምናደርግ ከሆነ ጊዜም ስለማይኖረን ነው። ወደ ጸጥታ እንሂድ። ከጸጥታ ጋር ተያይዞ 1 2 3 ነጥቦች ሊነሱ ይችላሉ። አንደኛው ሀገር ውስጥ ሰላም አለ ወይስ የለም፣ በምን ደረጃ ነው መንግስት የሚረዳው፣ ብልጽግና በምን መልኩ ነው የሚረዳው ሰላምና ደህንነትን የሚለውን ነው። ከምርጫ ጋርም ከሌላም ጋር ተያይዞ ያነሳዋል። እሱን እናቆየውና የምርጫና የሌላውን ግን ኢትዮጵያ ላይ ሰላም አለ ወይ የለም፣ ዜጎችስ ደህንነት ይሰማቸዋል ወይ የሚለውን ነካክቶ ነው ያለፈው። አንዱ እሱ ላይ እንድትሄዱበት። ሌላኛው ደግሞ ከጦርነት ጋር ተያይዞ
የፕሪቶሪያ ስምምነትም እዚህ ውስጥ ይገባል። ሌላው እንደገና ደግሞ ከኤርትራ ጋርም ተያይዞ የተነሳለ ፕሮባብሊ ኤርትራ ለብቻ ብናነሳ የተሻለ የሚሆኑ እንደፎላ የሰላምና ጸጥታን ደህንነትን እንዴት ነው የምትመለከቱት? ከምስጥር ልጀምርና ወደ ይሳቅ እመጣለሁ። እንዴት አየሽው? ከሳቸው ንግግር የሳቸው ንግግር እንዴት እንደተመለከት ነው እነሳና የኛን ደግሞ አቋም በዚህ ጉዳይ ላይ ምን እንደሆነ ብናብራራ በዛ መንገድ ብንሄድ የሚሻል ይመስለኛል። ጠፍተሻል። እንግዲህ ጥሩ ሰዓት ቆይተሽ ነበረ። እስቲ እናያለን ድምጿ የሚሰማ ከሆነ ታክሶን ነበረ። ቆይ እስቲ እናያለን። ይሰማል? ፍሪዝ አድርገሽ ነበረ። ቀጥይ። እና እንደዛ አይነት ነገር አንስተዋል። ስለዚህ የምመለከተው እኔ በዛ ልክ ነው የሚያስቡት ብዬ አይደለም የምረዳው። በዛ ልክ አንድ ሁለት ሽፍታ ነው ያለብኝ ብለው ያስባሉ የሚልም መረዳት እና ምልከታ የለኝም። እንደኔ ቅድም እንዳልኩት በጠቅላይ ሚኒስትር ደረጃ በአንድ ሀገር መሪ ደረጃ የማይገቡ ልንሰማቸው የማይገቡ እንደውም በግለሰብ ደረጃ እንኳን ልንሰማቸው የማይገቡ ሀሰቶች፣ ማስፈራራቶች እና ዛቻዎች ስለነበሩ የነበሩበት ከምን አንጻር ነው እንደዛ ያሉት ምክንያታቸው ምንድን ነው የሚለውን ወደ ለመረዳት ብንሞክር የተሻለ ነው ብዬ አስባለሁ። እኔ ምክንያታቸው ብዬ የማስበው አሁን ያለውን ነገር ሃንድል ማድረግ ስላልተቻለ እንግዲህ ሪቨርስ ሳይኮሎጂ የሚባል ነገር አለ አይደለ? በተቃራኒው ትንሽ ነገር ነው ያለብኝ እና እኔ መቆጣጠር ከምችለው ነገር የኔ መንግስት መቆጣጠር ከሚችለው በላይ አይደለም የሚለውን ለተቃዋሚዎቻቸው ለማሰማት ነው ያንን ንግግር ያደረጉት ብዬ ነው የማስበው። እንግዲህ ይሄን ከሆነ ያልነው የኛ አቋም ደግሞ ምንድን ነው የሚለውን ነገር ነው መረዳት ያለ ምናልባት ከእናንተ ጥሩ ነጥብ ከእናንተ በፊት አንድ ልጨምርልሽ እና እሳቸው ከተናገሩት ውስጥ እዚህም እዚያም አንድ 3 ወይም 4 ሽፍታዎች አሉ ብሎ ነው የገለጸው። ኢንቴንሲቲውንም የተረዳበትና እሱ ላይም ሪፍሌክት አድርገሽ እንድታልፊ ስለምፈልግ ነው። ኢንቴንሲቲውን የተረዱት እኔ በዛ ልክ ነው ብዬ አይደለም የማስበው። በደንብ ያውቁታል። 1 2 3 4 ሽፍታ የመሆን ጉዳይ ወይም ተቃዋሚዎቻቸው ትንሽ የመሆን ጉዳይ እንዳልሆነና አሁን ያሉት ጦርነቶችም ደግሞ ከዚህ በፊት ገና ጦርነቶችን ሊጀምሩ ሲሉ እንደሚናገሩት በትግራይም ላይ የተናገሩትን አሁን በአማራ ክልል በነበረው ጦርነት በኦሮሚያውም ሲናገር እንደነበረው የ2 ሳምንት ዘመቻ ነው የሚያስፈልገው የሚል እሱን አምነውበት ነው ብዬ አላስብም እኔ በበኩሌ። ነገር ግን ቅድም እንዳልኩት ዳይሬክት የሆነው ንግግራቸው ወይም ንግግራቸው ኢላማውን ያደረገው ተቃዋሚዎቻቸው ጋር ስለሆነ በእኔ አረዳድ ተቃዋሚዎቻችሁን ምንም አታመጡም ከኔ አቅም በታች ናችሁ የሚል አይነት መልእክት ለመስጠት እንጂ በውስጣቸው እኔ ያለው ሁኔታ ሳያስፈራቸው ቀርቶ ነው የሚል እምነት አመለካከት የለኝም። ያውቁታል። ምክንያቱም ከዚህ በፊት ተናግረዋል አይደል? እያንዳንዱን ድሮን ሲሄድ ፈርመን ነው እኮ ብለዋል አይደለ? እንግዲህ ለአንድ ለሁለት ሽፍታ አይደለም በዛ በብዙ ሺዎች የሚቆጠር ድሮንም የሚላከው በየጊዜው እንግዲህ የምንሰማውና በእሱን አምነውበት ነው ብዬ አላስብም። ተቃዋሚዎቻቸውን እንዲሁ አቃለው ለዓለም አቀፉ ማህበረሰብም እንዲሁ ደግሞ ለእኛም ለተቃዋሚዎቹም እና በጫካ ውስጥም ለሚታገሏቸው እንዲሁ ለአጠቃላይ ማህበረሰቡ ያንን መልእክት ለማስተላለፍ እንደሆነ ነው የምረዳው። ያንን ካለን እንደሚባለው 1 2 3 ሽፍታ ያለበት ሁኔታ አይደለም ያለው። ሁላችንም እናውቃለን ያለውን ሁኔታ። ጠንካራ የሚባለው የተቃዋሚ ፓርቲዎች አሁን ስታተሳቸው ምን ላይ እንደሆነ በደንብ እናውቃለን። ለጄኒዩን የሆኑትን ነው እንጂ ተፈልፍለው ወደ 60 ወደ 70 የሚጠጉትን ፓርቲዎች ያልኩ አይደለም። ግን ጄኒዩንሊ ለህዝብ ቆመዋል የሚባሉ ተቃዋሚ ፓርቲዎች ምን ላይ እንደሆኑ እናውቃለን። ከዛ ደግሞ እኛ ኦፍ ኮርስ አካሄዱን ባንቀበለውም ነገር ግን ደግሞ የህልውና ጥያቄ አለብኝ ብለው ፖለቲካዊ ጥያቄያቸው በፖለቲካዊ መንገድ ሳይፈታ ሲቀር ትጥቅ አንስተው ደግሞ ወደ ጫካ የገቡ ወገኖች አሁን ያሉበትን ሁኔታ እናውቃለንና ያ ሁሉ ባለበት ሁኔታ 1 2 3 ሽፍታ ብሎ ማቃለልና አሁን ህዝብ የሚያልቅበትን ጦርነት ህዝብ ላለፉት ዓመታት ሲረግፍበት የነበረውንና ያከራከራ ላይ ነው የዘር ማጥፋት እንትን የሚለውን እንተውና ግን በጣም በብዙ መቶ ሺዎች የሚቆጠሩ ህዝብ የሞተበትን ጦርነት እንዲሁም አሁንም እየተካሄደ ያለን ጦርነት 1 2 3 ሽፍታ ጋር የማደርገው ግብ ነው ብሎ ማቃለል እንደኔ ቅድም እንዳልኩት ሙሉ የንግግራቸው ዙሪያ የሚያጠነጥነው ህዝብን በመናቅ እንደሆነ ስለሆነ የምረዳው አሁንም ቢሆን ያንን የተናገሩት ህዝቡን ከመናቅና ተቃዋሚዎቻቸውን ለማሳነስ ከመሞከር እንደሆነ ነው ማስበው። እዛው ላይ ምናልባት አንድ የሚጨመረው እናንተ ኢትዮጵያውን ያለችበትን ሁኔታ እንዴት ታዩታላችሁ የሚለውም ጥያቄ ተያይዞ ነው የሚመጣው። ምክንያቱም ጠቅላይ ሚኒስትሩ
አመነበትም አላመነበትም ግን የሚናገረው ወደፊት የተናገረው ሪፖርት ያደረገው ኢትዮጵያ በጣም እንዳደገች ማንም እንደማያስቆማት የብልጽግና መንገድ ላይ እንዳለችና ከዛም አልፎ በጣም ሰላም እንደሆነች ብልጽግናውንም እንደምታረጋግጥና ጠንካራ ሀገር እንደሆነች ነው። ሌሎች ደግሞ ከናንተ አልሰማውም ለመጠየቅ ነው። ሌሎች ደግሞ የህልውና አደጋ የገጠማት የተጋረጠባት የመፍረስ አደጋ ሁሉ ሊገጥማት የሚችል ሀገር እንደሆነች ነው ሌሎቹ በተቃውሞ ጎራ ያሉት የሚናገሩትና እናንተስ እንዴት ነው የምታዩት? ኢትዮጵያ የህልውና አደጋ ገጥሟታል ብላችሁ ነው የምታስቡት ወይስ መሀል ላይ በተለየ መልኩ ነው የምትገልጹት? ምስጥር ይሄንንም ጨርሽና ከዛ ይሳቅንም አንድ ላይ እንጨምርበት ብጠይቅ ይሻላል። ምንም ጥርጥርም ማለባበስም አያስፈልገውም። ኢትዮጵያ የህልውና አደጋ ላይ ናት ብለን ነው የምናስበው። በኋላ ወደ ምርጫና ሌሎች ኢሹዎች ስንመጣ በደንብ አያይዘን የምናብራራው ነገር ቢሆንም ይህ ዓመት ለኢትዮጵያ በጣም ክሪቲካል ወይም በጣም ወሳኝ ዓመት እንደሆነ እንረዳለንም እናምናለንም እንደ ፓርቲ። ወይ ኢትዮጵያ የምትድንበት ወይ ኢትዮጵያ የምትጠፋበት እንደሆነ ነው የምናምነው። ወደ ምርጫው ስንሄድ ወደ ምርጫው ርዕሰ ጉዳይ ስንገባ እናወራለን ያልኩ ምክንያት ስላለኝ ነው። ከዛ ጋር አያይዘን እንነጋገርበታለን። ግን ወደ ማለት በብዙ የሚቆጠሩ ተቃዋሚዎች ጥያቄያቸው በወታደራዊ መንገድ ብቻ እንዲፈታ እየተደረገ ጫካ ባሉበት ሁኔታ ተቃዋሚዎች በሰላም መንቀሳቀስ ባልቻሉበት የፖለቲካ ፓርቲዎቹ ነው የምልህ ባልቻሉበት ሁኔታ የራሳቸውን ባለስልጣናት ከአዲስ አበባ እኮ 20-30 ኪሎ ሜትር በመኪና ይወጣሉ እንዴ? ሌላ ርቀት መሄድ አያስፈልገውም። እነሱ በራሳቸው የሚያደርጓቸውን ተግባሮች መመልከት ነው እና ራሳቸውም የደህንነት ስጋት ባለበት ሁኔታ እየኖሩ አብዛኛውን ቦታ ከእጃቸው እየወጣ ባለበት ሰዓት እንግዲህ አስተዳደራዊ ነው የምልህ ራሳቸው የሚናገሩት ነገር ስለሆነ ማለት ነው። ያ ሁሉ ባለበት ሁኔታ ኢትዮጵያ ሰላም ናት፣ ኢትዮጵያ ምንም አይነት የህልውና አደጋ የለባትም ማለት ነውር ነው፣ አይደረግም እንደዛ እንግዲህ ይላሉ በተደጋጋሚ ግን ነውር እንደሆነ ነው የምንረዳው እኛ። ከዛ ግን ባለፈ ቅድም እንዳልኩ ተደጋጋሚ ጦርነቶች ባሉበትና ህዝብ እንደ ቅጠል እየረገፈ ባለበት በተፈጥሮ የሞት እኮ አይደለም ወይ በበሽታም አይደለም በጦርነት በተፈራሽ አደጋዎች ህዝብ እየሞተበት ባለበት ሁኔታ በተለይ ደግሞ እንግዲህ እኛ በተደጋጋሚ መንግስትን ለምን ብሌም ታደርጋላችሁ? ሌላው ውስጥ አካል የሚባል ነገር አለ። ዋናው የመንግስት ኃላፊነት የዜጎችን ሰላምና ጸጥታ ደህንነት ማስከበር ሆኖ ሳለ ያንን አለማድረግ አለማስከበሩ እንዳለ ሆኖ አለማክበርም ድረስ ርቀት ሄዶ ዜጎችን እየገደለ ባለበት ሁኔታ ኢትዮጵያ ህልውና አደጋ አላጋጠማትም ህዝቧን በሰላም እየኖረ ነው ማለት በራሱ ነውር ነው እንዳልኩ። ይስሐቅ የሚሰማ ከሆነ እዚህ ላይ አስተያየት እንድሰጥ እፈልጋለሁ። ትንሽ ፍሪዝ አድርጓል መሰለኝ ይስሐቅ። እንግዲህ መልሰን እንሞክራለን። የይስሐቅ ሲስተካከል እስካሁን ድረስ ያንቺ ነበረ፣ አሁን ይስሐቅ ጀምሮታል። በዚህ ውልሻማና አንቺው ላይ ብቆይ ይሻላል። እንግዲህ እስከዛ ድረስ ከጸጥታው አልፎ ወደ ምርጫው ብንገባ የተሻለ ይሆናል። ይስሐቅ ሲመጣ እንግዲህ ወይም አስገባዋለሁ። እስቲ ከተደራሾቹ ውስጥ እናንተ ያላችሁበትም ይመስላልና ቅድም ተደራሽ ኦዲየንስ ማን ነው የትላንትናው የፓርላማ ውሎ ብዬ ጠይቄ ነበረ። እንግዲህ አሁን አቤት ብላችኋል። ሳትጠሩ መቼም አቤት አትሉምና በየትኛው ንግግሩ ነው ትላንትና እናንተን የጠራ ወይም ተደራሽ ያደረገው የሚል ይመጣል። ሶስቱን እያይዘሽ እንድታነሲ ይፈልጋለሁ። ግን ከዛ በፊት ስለ ምርጫ በስፋት ተናግሯል። ስለ ምርጫ ምንም አትስጉ ብሎ ብዙ እንትኖችን ገላጮችን ተጠቅሟል፣ አድጀክቲቭስ እና ከምርጫ ጋር ተያይዞ ያነሳው ላይ አስተያየት እንድትሰጡኝ ነው የምፈልገው። ኦኬ መጥቷል መሰለኝ። ስለዚህ ይህንን ያዥልኝና ወደ አንቺ እመጣለሁ። የምርጫውን ጥያቄዎቹን ይስሐቅ ኢትዮጵያ አሁን ያለችበትን ሁኔታ እንዴት ነው እናንተ የምገመግሙት የሚል ጥያቄ ነበር ምስጥርን የጠየቁት። እሱ ላይ የሚጨምረው ነገር ካለ ባጭሩ ጨምርልና ወደ ምርጫው እንጓዛለን። ጥሩ ሞገሴ፣ በተለይ መጀመሪያ የጠቀስካትን በተለይ ሽፍታ ነው ያለው የሚል እንትንና ከዛ ወደ ኢትዮጵያ እመጣለሁ። የምታስታውስ ከሆነ 2013 የነበረውን የትግራይ ጦርነት በመጀመሪያ ዙር ጦርነት በኋላ በተለይ ይሄ ከ3 ሳምንት ጦርነት በኋላ ይሄ የዚህን አቻ የሆኑ ቃላቶችን በጠቅላይ ሚኒስትሩም የአሁኑ ፊልድ ማርሻል ያኔ ጀነራሉ የተነገረ ነገር ነበር። ምንድነው የሚለው? በቃ ጦርነቱ አልቋል። አሁን እየፈለግን ያለ ነው ጌታቸው የታለ? ደብረጽዮን የታለ? ይሰማሃል ሞገሴ?
ጌታቸው የታለ ደብረጽዮን የታለ ብሎ በቃ እየፈለግን ያለ ነው። ተራ ሰው ማለት ግለሰቦች ናቸው እየፈለግን ያለ ነው የሚል ንግግር ነበር የተናገረው። ከዛ በኋላ ነው አይደል አክቲቭሊ የ2 ዓመት የቆየ ጦርነት የነበረው። ከ3 ሳምንት ጦርነቱ በኋላ የነበረውን ለ2 ዓመት እስከ ፕሪቶሪያ ድረስ የነበረውን ጦርነት አይተናል። ግን ያኔ ተራ ሽፍታ እየፈለግን ያለ ነው በስም እየጠሩ ለዛም ጌታቸው የታለ ደብረጽዮን የታለ እንትና የታለ እያልን ነው እየፈለግን ነበር የተባለው አይደል። ከዛ በኋላ ግን አክቲቭ የሆነ በጣም ዲፕ እስከ ደብረሲና ድረስ የተመጣበት ከባድ የሆነ ጦርነት ነበር ያየ ነው። ከዛ በእንትን ደረጃ ምን ነው አሁን በተለይ አክቲቭ ወደ አሁን ስናመጣው ይሄ ተራ ሽፍቶች ናቸው እየፈለግን ያለን ብለህ ስታበቃ እንዴት 3 እዞችን 4 እዝን በአንድ ክልል ውስጥ አከማችተህ ድሮንም ይላክ በሜካናይዝድ የታገዘ ማለት አሉ የሚባሉ ቴክኖሎጂን ተጠቅመ ጦርነትን የምትከፍተው ከሽፍታ ጋር ሊሆን አይችልም መቼም አይደለ። ማለት ባለው ሪያሊቲ ነው ማውራት የሚቻለው። ይህንን ተደጋጋሚ ሁሉ ጊዜ የሚናገረው ራሳቸውን ለማጽናናት ይሄ ጠፍቷቸው አይደለም። የሽፍታ ጉዳይ እንዳልሆነ ጠፍቷቸው እንዳልሆነ ግልጽ ነው። ምክንያቱም ሁሉም ጀነራሎቻቸው ሁሉም የኢትዮጵያ ሰራዊት ወይም ደግሞ የብልጽግና ሰራዊት በሚባል ደረጃ እየከተመ ያለው የሰራዊቱን ግን እናንተ እንደ አንድ ፖለቲካ ፓርቲ ሰራዊቱ የማን ነው ብላችሁ ነው የምታምኑት? አሁን ሰራዊቱ መለካት የሚቻለው እንግዲህ በመርህ ደረጃ የኢትዮጵያ ሰራዊት ተብሎ ነው የሚታሰበው። በመርህ ደረጃ በህገ መንግስት የተቋቋመ ሰራዊት እስከሆነ ድረስ ማቋቋሚያ አዋጅ እስካለው ድረስ በህግ የተደገፈ እስከሆነ ድረስ የኢትዮጵያ ሰራዊት ነው መሆን ሊባል የሚችለው። ፕራክቲካሊ ግን እያየን ያለ ነው የአንድ ፓርቲ ስልጣን ማስረዘሚያ ተግባራቱን እየፈጸመ ያለው። ይህንን ሰራዊት ከውጭ ለመጣ ወራሪ አይደለም እየተዋጋ ያለው በገዛ ህዝብ ነው። በተለይ ደግሞ በኋላ እመጣለሁ የህልውና አደጋ አለብኝ በሚል ማህበረሰብ ላይ በትግራይም በአማራ ክልልም በኦሮሚያ በተመሳሳይ በአንድ ክልል ብቻ አይደለም የህልውና ችግር አለብኝ ብለው ነፍጥ አንስቶ እየተዋጋ ያለው። ስለዚህ እነዚህ ሰፋፊ ማህበረሰብ የሚገኝበትን ሰፊ ትጥቅ አንግቦ እየተዋጋ ወይም ደግሞ እየታገለ ያለው ማለት ይቻላል የህልውና ችግር አለብኝ ብሎ የሚያስብ ነው። ስለዚህ ከተግባሩ በምናይበት ጊዜ የኢትዮጵያ ሰራዊት ነው ለማለት በጣም በሚከብድ ሁኔታ አለ። እንደ ፓርቲ ይሄ ነው የሚል ውሳኔዎችን ወሰን የመጣንበት ሁኔታ የለም። ኖርማሊ እኔ ብትጠይቀኝ በግል ግን በተግባሩ የኢትዮጵያ ሰራዊት ነው ለማለት ትንሽ ይከብደኛል ከተግባሩ ነው ባይዘው ይሄንን እድል ሰጥቼ የጠየቅኩት ዝም ብዬ ማለት ብቻ ኢምፕሊኬሽን ስላለው ነው። ፖለቲካ ፓርቲ ስትሆንና ግለሰብ ወይንም ደግሞ ውጊያ ላይ ያለው ሰው ከሆነ ልዩነት አለ ፈንደመንታል። ምክንያቱም ነገ ስልጣን ብታገኙ ለዛ ነው የምትወዳደሩት እንደ ያፓ ፖለቲካ ፓርቲ ስትሆን ስልጣን ትይዛለህ። ስልጣን ስትይዝ ዛሬ ያንን መንግስትን ተቋም እንዴት ታዩታላችሁ የሚለው ልዩነት ስላለው ነው የጠየቁትና ነው ገባኝ። አብራርተህ ብታልፍ ብዙ ተቋማቶች አሉ። ናት ኦንሊ መከላከያ ሞገሴ ናት ኦንሊ መከላከያ ኢትዮጵያ ተቋማት የላትም ብለን ነው የምናምነው። በሙሉ ተቋማት እነዛ ተቋማት በሙሉ ተቋማቶች አሉ አይደል? የዲሞክራሲ ተቋማቶች አሉ። የመከላከያም ጨምረ ነፃ መሆን አለባቸው። በተለይ ከፖለቲካ ወገንተኝነት ነፃ መሆን አለባቸው ነው። አንዲት ሀገር የመከላከያ ሰራዊት ያስፈልጋታል። አዎ ያስፈልጋታል። ያ ሰራዊት ግን ኢትዮጵያን የሚመስል ሰራዊት መሆን አለበት ነው መቋቋም ያለበት። ሌሎችም የፍትህ ተቋማትን ማለት እንችላለን፣ ፍርድ ቤቶችን ማንሳት እንችላለን በመከላከያ ልክ ማለት ነው። ስለዚህ እነዚህ ነፃ ከማድረግ አንፃር ነገ በፖለቲካ ፓርቲ ማለት እጩ መንግስት ነው። ነገ መንግስት ለመሆን በምርጫ ብቸኛው መንገዱ ምርጫ ነው። በምርጫ የሚወዳደር ኃይል ነው። ተቋማት ግን ነፃ ያደርጋል ነው። መከላከያም ነፃ ያደርጋል ከአንድ ገዢ መደብ ወይም ከፓርቲ ነፃ ማድረግ ነው ዋነኛ ትግላችን የሚሆነው። አሁንም አክቲቭ በስልጣን ሳንገባ ወይም ደግሞ የመንግስትነት ስልጣን ሳንረከብ መከላከያ ከመንግስት እጅ እንዲወጣ ትግል እናደርጋለን። ከአንድ ፓርቲ ተጽዕኖ ነፃ መውጣት አለበት ብለን እናምናለን። አሁን በተጽዕኖ ውስጥ የለም ብለንም አናምንም። ዘን ከዚህ አንግል ነው ያየው። ስለዚህ በተለይ ወደ እንትን እንምጣ። በተለይ ህልውና አደጋ ሲባል አዎ የህልውና አደጋ በኢትዮጵያ ውስጥ አለ። አዎ አለ። ምክንያቱን እናነሳለን። የህልውና ችግር አለብኝ ብሎ ነፍጥ አንግቦ የሚታገል በሚሊዮን የሚቆጠር ኢትዮጵያዊ አለ የህልውና። ስለዚህ ሀገር ማለት ህዝብ ነው አይደለ? ስለ ኢትዮጵያ እያወራን ከሆነ ስለ ህዝብ እያወራን ያለ ነው። የትግራይ ህዝብ የህልውና ችግር አለብኝ ብሎ ለ3 ዓመት በውጊያ ነበር። በተመሳሳይ በአማራ ክልል አሁን በርከት ያለ በሚሊዮን የሚቆጠር የህልውና አደጋ ውስጥ ነኝ ብሎ ነፍጥ አንግቦ የሚታገል አለ። በኦሮሚያም በተመሳሳይ።
ስለዚህ እነዚህ ሚሊዮኖች የሚያክሉ ኢትዮጵያውያን የህልውና አደጋ አለብን ካሉ ኢትዮጵያ የህልውና አደጋ አለባት ማለት እንችላለን። ምክንያቱም ሀገር ማለት ህዝብ ነው። ይገለጽ ቢባል ኢትዮጵያ በዚህ መንገድ የምንሄድ ከሆነ ኢትዮጵያ ያለችው በመኖርና ባለመኖር መካከል ነው ያለችው፣ በመፍረስና ባለመፍረስ መካከል። ምንም በታሪክ መመካት አንችልም። ኢትዮጵያ በመጽሐፍ ቅዱስ እንዲያለች ምናምን ኢትዮጵያ አትፈርስም አይደለም፣ በስራ ነው የምንችለው። ኢትዮጵያን ሊያፈርስ የማይችል ህዝቦቿን ሊያፈርስ በማይችል መንገድ ከተሄደ ብቻ ነው ኢትዮጵያ መፍረስ ማትችለው። ነገር ግን ህዝብን እያፈረሱ ጦርነቱ ከትናንት ይልቅ ዛሬ እየሰፋ በሄደበት ለምሳሌ በ2013 የነበረውን ጦርነት በትግራይና የተወሰኑ ውስን የኦሮሚያ ክልሎች ነበሩ። አሁን ሰፊ የኦሮሚያ ክልል፣ ሰፊ የአማራ ክልል ማለት ይቻላል። ሁለተኛ ከጸጥታ ጋር አያይዘ የጠየቀው እንዴ የትግራይ ክልል ብቻ አይደለም፣ የአማራ ክልል ብቻ አይደለም፣ ኦሮሚያ ብቻ አይደለም። ከአዲስ አበባ 30-40 ኪሎ ሜትር ወጣ ብለው እኮ ደህንነትን የሚያሰጋ ሁኔታ ነው ያለው። ከአዲስ አበባ 30-40 ኪሎ ሜትር እኮ ዜጎችን ታፍነው ገንዘብ የሚጠየቅባቸው ሁኔታ ነው ያለው። ስለዚህ ከዚህ አንፃር ኢትዮጵያ በመኖር ባለመኖር በመፍረስ ባለመፍረስ መካከል ያለች እንዳለች ነው የምንገነዘበው። በጣም ጥሩ። አንድ ጥያቄ አስታወስከኝ። እንግዲህ በዚሁ ላይ እንዳናድር በአጭሩ ምስጥር እንድትሄድበትና አንተም እንድትመጣ ነው የፈለኩትና ታዲያ ጉዳዩን በህልውና አደጋ ፍሬም የምታደርጉ ከሆነ የፖለቲካ ፓርቲ ሚና ምንድን ነው? እዚህ ውስጥ አንዴ እኮ ሰኩሪታይዝ ተደርጎ አንድ ነገር የህልውና አደጋ ነው ከተባለ የፖለቲካ ፓርቲ እንደ ፖለቲካ ፓርቲ የህልውና አደጋን እንዴት አድርጋችሁ ነው ልገቱ የምችሉት? ሚና ሲኖረዋል ወይ? አንድ ጉዳይ የህልውና አደጋ ደረጃ ተደርጎ ከታየ ማለት ከፍሬም ከተደረገ የፖለቲካ ፓርቲ ሲጀመር ሚና አለው ወይ? በምን መልኩስ ነው ታዲያ ህልውና አደጋን የፖለቲካ ፓርቲ ሊያስቀረው የሚችል የሚል ጥያቄ ስለሚመጣ ነው። ለሚስተር እዚህ ላይ አስተያየት መጀመሪያም የህልውና አደጋ አለብን ብለው አሁን በጫካ ውስጥ የሚገኙ አካላት በጦርነት ላይ የነበሩ አሁንም ያሉትን ብትመለከት ጥያቄያቸውን በፖለቲካዊ መንገድ እንዲፈታ መደረግ ይችል የነበረበት ሁኔታ አለ ብለን እናምናለን። አሁንም ደግሞ አለ ነው የምንለው። ለዛ ነው በተደጋጋሚ ለፖለቲካዊ ጥያቄዎች ወታደራዊ መልስ አይሰጥም የምንለው በተደጋጋሚ ማለት ነው። ስለዚህ ያንን ካልን ምን እናምናለን? ለውጥ ያስፈልጋል ብለን እናምናለን። ያ ለውጥ የሚመጣው በመሳሪያ እንደሆነ ግን አናምንም። እኛ የፖለቲካ ፓርቲዎች ብናምን እዚያ አንቀመጥም ነበረ፣ ሌሎች አማራጮችም ስለነበሩ ማለት ነው። ቅድም እንዳልኩ በጥያቄ ላይ ምንም አይነት ቅሬታ ኖሮን አይደለም። በምንድነው የህልውና በተባለው ሳናምንበት ቀርተንም አይደለም። አካሄዱ ግን እኛ የምናምነው ለኢትዮጵያ ዘላቂ ሰላምና ዘላቂ መረጋጋት ማምጣት የሚቻለው በሰላማዊ ትግል ብቻ ነው ብለን እናምናለን። በመሳሪያ የሚመጣ ትግል መጨረሻውም ያው መሳሪያ ነው የሚሆነው ብለን ነው የምናምነው። ስለዚህ አሁንም ቢሆን እኛ እየሄድን ያለነው ለፖለቲካዊ ጥያቄዎቻችን የፖለቲካዊ መልስ የሚሰጥ ስርዓትን በሰላማዊ መንገድ ለማምጣት ነው። ያ ነው ዘላቂ ሰላምና መረጋጋት አሁን ካለንበትም የቀውስ አዙሪት ውስጥ ያወጣናል ብለን የምናስበው። ስለዚህ የህልውና አደጋን በእኛ መንገድ እስከዛሬ ድረስ በብዙ ከዚህ በቀደም የነበረውን መንግስት በትግል ላይ ቆይቶ ነው ስልጣን ላይ የወጣው። ከዛ በኋላ መጨረሻውን አይተናል። አሁንም ያለው በምን አይነት ሁኔታ እየሄደ እንደሆነ እያየ ነው እና መጨረሻውን ከዚህ በፊት ከነበሩት ሁኔታዎች በመነሳት ፎርካስት ማድረግ ብዙ የሚከብድ ነገር አይደለም እና አሁንም ቢሆን ዘላቂ ሰላምና መረጋጋት ለማምጣት ፖለቲካዊ ጥያቄዎችን በሰላማዊ መንገድ ማቅረብ፣ በሰላማዊ መንገድ መታገል ዘላቂ የሆነ ለውጥ ያመጣል ብለን ስለምናምን ነው እዚህ ያለ ነው እና እሱ ነው እምነታችን። በጣም ጥሩ። እንግዲህ እኔ ይህንን ጥያቄ ያነሳሁት አንድ ነገር ኤግዚስቴንሻል ከሆነ ወይም ህልውና አደጋ ከሆነ ከፖለቲካ ፓርቲ በላይ አልፏል፣ አቅም አልፏል የሚል ነው የሚቀጥለው ሎጂክ እና ከዛ አንጻር ነው ያነሳሁት። በሰላማዊ መንገድ በፖለቲካ ፓርቲ በምርጫ ውድድር የሚፈታ ነገር ነው የህልውና አደጋ። አንድ ነገር የፖለቲካ ፓርቲ ሆናችሁ አት ዘ ሴም ታይም ደግሞ ህልውና አደጋ ብላችሁ ፍሬም ካደረጋችሁት ከህልውና አደጋ ከሚያደርሰው ጋር በምን መልኩ ነው የምትወዳደሩት፣ እንዴት ወደ ውይይት ሲገባል የሚል ጥያቄ አብሮ ባጌጅ ስለሚያመጣ ነው ድሪቶ ስላለው ነው የጠየቁትና ይስሐቅ አንተም እዚሁ ላይ ሪፍሌክት አድርግና ወደ ምርጫው እና ተያያዥ ጉዳይ እንሄዳለን። መልካም ጥሩ ጥያቄ ነው ያነሳው። እንደሚታወቀው እኛ ፓርቲ ነን። ፓርቲ ደግሞ የትጥቅ ትግል አይደግፍም። በእርግጥ የትጥቅ ትግል አይደግፍም ሚንስ በትጥቅ ትግል አይደለም የሚያምነው በፖለቲካ ሁሉም የፖለቲካ ወለድ ችግሮች ናቸው ብለን እናምናለን ኢትዮጵያ ውስጥ ያሉት ዘን የሚፈቱም በፖለቲካ ውስጥ ነው። ፖለቲካ ምህዳሩ ታግለህ ነው የሚፈቱት ብለን እናምናለን። ይህ ስንል ግን ታጣቂዎች የራሳቸው የሆነ ኮዝ የላቸውም እያልን አይደለም። የኛ መንገድ በሰላማዊ መንገድ ችግሮችን በተለይ ይሄ የህልውና ችግር በሰላማዊ መንገድ መፈታት ይችላል የሚል እምነት አለ። ከምርጫ በዘለለ
የፖለቲካ ፓርቲዎች ወይም ደግሞ ትክክለኛ የፖለቲካ ቁመና ያላቸውን ፓርቲዎች ከምርጫ የዘለለ ብዙ ስራዎች መስራት ይችላሉ ነው። በኢትዮጵያ ሰላማዊ ትግል በተለይ ፖለቲካ ፓርቲዎች በህግ ተቆጥሮ ከተሰጧቸው መብቶች ኤክሰርሳይዝ እያደረጉ ናቸው ብለን አናምንም። እያደረጉም አይደሉም። የፖለቲካ ፓርቲዎች በትክክለኛ ቁመና ተገኝተው ሰላማዊ ትግልን ቢያደርጉ ህዝቡን በሰላማዊ መንገድ ህዝቡን ማነሳሳት ቢችሉ ህዝቡን ማስተባበር ቢችሉ የህልውና አደጋ ትንሽ ፍሪዝ አድርጓል። እስኪመለስ እንትን እንላለን። በጣም አስቸጋሪ ስለሚሆን ነው እኮ ያው ተመልሶ ቅድም ወደ ምርጫ ሄደን ስለተመለስን ነው። የይስሐቅን እንግዲህ እንጠብቀዋለን 1-30 ሰከንድ ካልሆነ ወደ ምርጫ እንሄድና ይሄ የሚቀሩ ነገሮች ካሉ በማጠቃለያ ላይ እንመለስበታለን። ቅድም ያቆምነው ወደ አቆምነው እንሂድ። ሚኒስትር ከምርጫ ጋር ተያይዞ ጠቅላይ ሚኒስትሩ የተናገሩን እንዴት አያችሁት? እናንተስ አቤት ያላችሁት መች ተጠርታችሁ ነው የሚል ጥያቄ ጠይቄ ነበርና እሱ ላይ ጅበትና ስለ ምርጫ ሲናገሩ መጀመሪያ ከ6ኛው ሀገራዊ ምርጫ በጣም ከቀደሞቹ የተሻለ ነበር። ከዛ ደግሞ 7ኛ ሀገራዊ አሁንም በሚደረገው ማለት ነው በጣም የተሻለ ነው የሚሆነው ብለው ተንብየዋል። እንግዲህ ከዛ ደግሞ መለስ ብለው ምን ይላሉ? በ6ኛው ሀገራዊ ምርጫ ላይ በጦርነትም ሆነን እኮ ነው ያካሄድ ነው ይሄንን እንዴት ማካሄድ ያቅተናል ደግሞ የሚል ነገር አንስተው ነበር። አንደኛ እዛ ጋር ሁለት ነገር ነው የማየው። አንደኛ የራሳቸውን ሀሳብ እየተቃረኑ ነው ያሉት። ምክንያቱም ከዚህ ቀደም ከነበሩት ምርጫዎች በጣም የተሻለ ነው የተባለው 6ኛው ሀገራዊ ምርጫ በጦርነት ላይ ሆነን ያደረግነው ካሉ፣ ስለዚህ በጦርነት ላይ የሚደረግ ምርጫ ከሌሎች ምርጫዎች የተሻሉ የመሆን እድል አለው ወይ ብለው ያምናሉ? አንቺም ትንሽ ፍሪዝ አድርጓል የሚለው እሺ ያንቺም እየተቆራረጠ ነው ምስጢራ አለመካሄዱን ታውቃለህና ያ ሁሉ ባለበት ሁኔታ የተሻለ ነበር ለማለት መስፈርቶቹ ምንድናቸው የሚለውን መጠየቅ አለብን። ጦርነት ላይ የተደረገስ ምርጫው በምን አይነት አግባብ ነው ከሌሎች ከዚህ በፊት ተደርገው ከነበረው ምርጫዎች የተሻለ ነው የሚለውም መጠየቅ አለበት ብዬ አስባለሁ። ያንን ካለን እንግዲህ ምን ቦታ ተጠርታችሁ ነው አቤት ያላችሁት ለሚለው እኔ እውነት ለመናገር ከዛ በፊት አድሬስ ማድረግ የምፈልገው ምርጫ ይራዘማል የሚሉ ኃይሎች አሉ፣ ምርጫ አይደረግም የሚሉ የፖለቲካ ፓርቲዎች አሉና እነዛ ፖለቲካ ፓርቲዎች ግን እንዳያስቡት በአቋራጭ የሽግግር መንግስት ለማግኘት ምናምን የሚባል ነጥብ አንስተው ነበርና አንደኛ ያላቸውንም የፖለቲካ ፓርቲ በዛው ቢነግሩ ጥሩ ነበር። ምናልባት ለማራዘም እያሰቡ ካልሆነ ያንን ምንም ባልተነሳበት ሁኔታ ስለመራዘም ባልተነሳበት በተለይ ፖለቲካ ፓርቲዎች ባላነሱበት ሁኔታ መናገሩ አግባብ ነበር ብዬ አላስብም። አንደኛ። ሁለተኛ ግን እኛ ምን ጋር ነው የተጠራችሁ ስለሚለው 30 ዓመት በኢትዮጵያ ፖለቲካ ሳይሳተፉ ቆይተው እኛ አስገብተናቸው አሁን ደግሞ እንትን ይላሉ ምርጫው አይካሄድም ብለው ያስባሉ እና ወደ መጡበት ይመለሳሉ የሚለው ላይ ነው እንግዲህ ተጠርተናል ብለን የምናስበው። ፋክት ስለሆነ ሪያሊቲ ስለሆነ ኢሃፓ ማለት አይጠበቅባቸውም። ወደ ሀገር ቤት የተመለሰው መች ነው ኢሃፓ የሚለውን ማየት እና ለምን ያህል ጊዜ በኢትዮጵያ ፖለቲካ አልተሳተፈም የሚለውን ማየት በቂ ስለሆነ ማለት ነው። ግዴታ ኢሃፓ ማለት አይጠበቅባቸውም ነበር። ነገር ግን እዚህ ጋር ደግሞ አንድ ደግሞ ትክክለኛ ያልሆነ ነገር ተናግረዋል። ኢሰፓን ምንድነው ኢሰፓን እንትን ብለናል የሚል ነገር አለ። ግን ታስታውሳለህ ምርጫ ቦርድ በህግ ስለተከለከለ ኢሰፓ መግባት አይችልም ብሎ ነው የከለከለው እንጂ አስገብተናል እንደዚህ ፈቅደናል የሚባለው ነገር በራሱ ውሸት ነው። ቅድም መጀመሪያ ያልኩ ነው ብዙ ከጠቅላይ ሚኒስትር የማይጠበቁ ሐሰቶችም የተነገሩበት። ለምሳሌ ሰው ማያውቀው ነገር ቢሆን ወይ ደግሞ ማንም ሊያገኘው አይችልም ከኔ ሰዎች ውጪ ብለህ የምታስበውን ነገር እንደ ሁለት ዋሽ ትችላለህ። እሱም ትክክል ሆኖ አይደለም ግን በአደባባይ የሚታወቅ ነገር በየሳቸው እንግዲህ በብርቱካን የሚመራው የምርጫ ቦርድ ፈርሞ ያወጣው ደብዳቤ ባለበት ሁኔታ ኢሰፓንም እንትን ብለን ነበር ብሎ መዋሸት ግን አግባብነት የለውም። ግን ሆነም ቀረም ወደ ዋናው ነጥብ ስመለስልህ እዚህ ጋር ነው እኛ ተጠርተናል ብለን የምናስበው። ወደ መጡበት ይመለሳሉ። 30 ዓመት ኢትዮጵያ ፖለቲካ ውስጥ ሳይሳተፉ ቆይተዋል እና ምርጫው ይራዘም ይላሉ፣ ምርጫው አይደረግም ብለው ያስባሉ። እንግዲህ ካላሰቡ ካልተሳተፉ ይመለሱ ወደሚለው ሁኔታ ነው። አንደኛ እውነቱ ለመናገር መብት ነው። ያለፈው ስርዓት ለምን ያናደረገ እንደዚህ ሆነ እንደዛ አልሆነ አይደለም። አሁን ስላለው ሁኔታ እያወራን ግን
እንትንም አይደለም ውለታም አይደለም። አንድ ፓርቲ በሰላማዊ መንገድ እንቀሳቀሳለሁ ካለ ሀገሪቱ ውስጥ መስፈርቶቹን ካሟላ በፖለቲካ ፓርቲነት የመመዝገብ መብት አለው። አንደኛው እንትን ችሮታም አይደለም የተሰጠን። በሁለተኛ ደረጃነት ግን ወደ መጡበት ይመለሳሉ የሚለው ቋንቋ በራሱ ልክ አይደለም። የእሳቸውን ሀሳብ ካልተቀበልን እንበልና የእሳቸውን ሀሳብ ማንቀበል አሁን እንደሚሆነው ማለት ነው። በእሳቸው በሚሄዱበት እርምጃ ካልተራመድን፣ በእሳቸው በሚገቡበት ጉድጓድ ካልገባንና ካልወጣን ወደ መጣችሁበት ትመለሳላችሁ ብሎ ማስፈራራት ሀገሪቱ የኔ ናት የእናንተ አይደለችም ምንም አታመጡም የሚል ነው እና ከዛ አንጻር ነው እኛ የተረዳነውም አቤት ያልነውም ለዛ ነው። እሺ ከዛ ባሻገርም ምናልባት በደንብ አቤት ሊያስብላችሁ የሚችል ነገርም ተናግሯል። እኔ ልጨምርበት። ምህዳሩ በጣም ሰፍቷል፣ የጠፋው ሀሳብ ነው ብሏል እና እሱ ላይ እንድታተኩሩ። ሀሳብ ጠፋ እኮ አለ። ሀሳብ ተቃዋሚ ፓርቲ የለም ነው ቤዚካሊ እያለ ያለት። ውድድር የለም፣ ሀሳብ የለም፣ ሜዳው ተከፍቷል። አሁን የሚሳደድ ሰው የለም፣ የሚታገድ ሰው የለም፣ ግን ሀሳብ ጠፋ፣ እሱን የቸገረን ብሏል እና ሀሳብ የላችሁም እያለ ነው። እናንተ ሀሳብ ለምንድን ነው የማታመጡት? አሁን ምህዳሩ ሰፍቷል ከሚለው ንግግር ልጀምርልህ እና የትኛው ምህዳር ነው የሰፋው ብለህ ትንሽ ትክክለኛ ናቸው ወይም ደግሞ በጣም ፕሮፌሽናል ሆነው ይሰራሉ ለእውነት ነው ግን ናቸው የሚባሉ የሚዲያ ተቋማትን እየዘጋህ እያስፈራራ ጋዜጠኞችን ያለምንም ፍርድ እያስፈራራህ እያሰርክ ፖለቲከኞችን እየገደልክም ጭምር እያሰርክም ያለምንም ፍርድ የትኛው ፖለቲካ ምህዳር ነው ሰፋ የምትለው? ይሄ አሁን የጠቀስኩልህ ቀጥታ የሆኑ ጣልቃ ገብነቶችን፣ ቀጥታ የሆኑ ማስፈራራቶችን፣ ዛቻዎችን፣ እስሮችን የተመለከተ ነው። ከኋላኛ ፓርቲዎች የምናውቀው የተሸከምነው በተለይ ጄኒውን ተቃዋሚ ፓርቲዎች የምናውቅና የተሸከምነው ስንት ጉድ የለም ወይ? በመንግስታቸው በፓርቲያቸው የሚላክብን ጉድ የለም ወይ? ስንት ነገር የለም ወይና ነው እኛ እንደማናውቅ ሁሉ ወይም ደግሞ እውነታው እኛም ጋር እንደሌለ እናሳቸው ብቻ እንደሚያውቁት ሆነው የኢትዮጵያ የፖለቲካ ምህዳር ሰፍቷል የሚባለው ከምን አንጻርስ እንደሆነ እኔ አይገባኝም። ምክንያቱም የምናየው ሌላ የምንሰማው ሌላ ሆኖብን ተቸገረ። እኔ ደግሞ ከማየው ይልቅ የምሰማውን አላምንም። የማየው ነው ለእኔ የሚቀርመኝ ከአይኔ ጆሮዬን አላምንም። ገብቶሃል የምልህ ራሴ ውስጥ እየሆነ እየተረዳሁት እያየሁት እና በዙሪያ ያሉ ሰዎች እየተቸገሩበት ያለውን ጉዳይ ማንተዋወቅ ሰዎች እኮ አይደለንም አይደለ? የታሰሩ ፖለቲከኞችን እናውቃለን። በጣም ብዙ የተገደለ ፖለቲከኛ አለ እንደምታውቀው። ጋዜጠኞች አሁንም እስር ላይ ናቸው። ሚዲያዎች ጫና መቋቋም ከብዳቸዋል። ጄኒውን ትክክለኛ ውግንናቸው ለእውነት የሆነና ፕሮፌሽናል የሆኑ ሚዲያዎች ጫናቸው በዝቷል፣ እናውቃለን ሁላችንም። እና ያ ባለበት ምህዳሩ ሰፍቷል ማለት በራሱ ሌላ ቅጥፈት ስለሆነ እዚህ ጋር ማንሳቱን ብዙ አግባብ መስሎ ስላልታየኝ ነበር ያለፍኩት። ግን ያ ነው የሆነው። እንግዲህ ብዙ ማሳያዎችን ማንሳት ይቻላል። በአጭሩ ግን ይሄ ነው በእኛ በኩል ያለው። የሀሳቡስ ሀሳብ የለም ሀሳብ ጠፍቷል የሚለውንም እንድትመልሽ ጠይቄሽ ነበር። በዛው ሂጂበትና ወደ ይሳቅ እናልፋለን። ሀሳብማ መስማት አይፈልጉማ። ሀሳብ ቅድም እንዳልኩ በእሳቸው ልክ የተሰፋ ሀሳብ ካልሆነ እሳቸውን የሚያወድስ እሳቸውን የሚያሞግስ ካልሆነ ፓርቲውንም አይደለም እንግዲህ ፓርቲውን በአንድ ግለሰብ ዙሪያ እየዞረ ያለ ስለሆነ ፓርቲውንም ብዬ አይደለም የምገልጽልህ። ግን በእሳቸው ልክ የሆነ ሀሳብ ካልሆነ በእሳቸውን የሚቃወም ሀሳብ ከሆነ እንደ ሀሳብም ስለማይቆጥሩት በዛ መንገድ እንደሆነ ነው ተረድተን የምናልፈው እንጂ ሀሳብ ስለሌለ አይደለም። ምክንያቱም ሀሳብም ጠይቀው ስለማያውቁ ኢንፋክት ይሳቅ የሚሰማ ከሆነ ተመሳሳይ በዚሁ ጉዳይ ላይ አስተያየት እንድሰጥ ፈልጋለሁ። መልሶ ጠፍቷል መሰለኝ። ሻንቹ ጋር እንቆያለን እንግዲህ ሲመለስ ይምጣ። እናንተስ ከምርጫ ጋር ተያይዞ ምንድን ነው ማለት እንደ ፓርቲ ማለት ነው እናንተ ስል በተደጋጋሚ ምንድን ነው አቋማችሁ? እንዲራዘም ፍላጎት አላችሁ? ገምግማችኋል? በተለይ ከጸጥታ ጋር ተያይዞ እንግዲህ ኢዜማ የሚባለው ፓርቲ ያቀረበዋል ራሱን ችሎ እሱ ከብሔራዊ ምክክር ጋር ተያይዞ ነው። ግን አሁን ስፔሲፊካሊ ስለ ጸጥታ ስለሆነ በዚህ ጸጥታ ሁኔታ ውስጥ ምርጫ የማድረግ ሁኔታው በጣም አስቸጋሪ ነው የሚሆነው። አስቸጋሪ ብቻ ሳይሆን ከባድም ነው የሚል ነው የሚሰማው አጠቃላይ እና ግን እናንተ እንደ ፓርቲ እንደ ኢህአፓ ምንድነው አቋማችሁ? ምንድነው የገመገማችሁ? ሞገስ የሚገርም በዚህ ዓመት አይደለም እኛ ስለ ምርጫ እና ስለ አስቻይ ሁኔታዎች ማውራት የጀመርነው ባለፈው ዓመት ጀምሮ ስናወራ ነበረ። አፕሮች እያደረገ ስለነበረ ምርጫ ሁለተኛ ህገ መንግስቱ መከበር ስላለበትና ምርጫ መደረግ ስላለበት
መንግስት አስቻይ ሁኔታዎችን ማሟላት አለበት በሚል መግለጫዎችን አውጥተን ነበር ተደጋጋሚ። ለምሳሌ ፖለቲከኞች መፈታት አለባቸው፣ ጋዜጠኞች ያለምንም ቅድመ ሁኔታ፣ ጦርነቶች መቆም አለባቸው። የዘረዘርናቸው ቅድመ ሁኔታዎች ወይም አስቻይ ሁኔታዎች የምንላቸው በሙሉ መንግስት ሊያደርጋቸው የሚገቡ ነገሮች ናቸው። ምክንያቱም ቅድም እንዳልኩ እያስተዳደረ ያለው ይህንን ሀገር መንግስት ነው። እነዚህን ነገሮች ደግሞ ማሟላት ካልቻለ፣ ጦርነት ማስቆም ካልቻለ፣ በሐሰት ባላስፈላጊ ሁኔታ የተቃወሙትን ሁሉ እየሰበሰበ ማሰርና መግደል ካላ ተቋርጧል። እሺ ይስሐቅ ይሰማ ይሆን? አሁን ይሰማልን? ያው መብራትን ወደ የማይታየው እሺ፣ በዛው ቀጥል። ስለ ኦኬ ወይ እንትና ከተሰማት ወደ በዛው ቀጥል። አቁመሽ ነበር፣ እሱን ጨርስ አድርጊ። እና እነዚህን የጠቀስኩልን ሁኔታዎች ማሟላት ካልቻለ አልችልም፣ እኔ መንግስት ለመሆን አልችልም ነው ማለት ያለበት እንጂ ሰበብ አስባብ እየፈጠረ ምርጫውን ለማራዘም ምርጫውን ጦርነት ስላለ አስቻይ ሁኔታ ስለሌለ ያለ የማራዘም ስልጣንም መብትም የለውም ነው የምንለው እኛ፣ እንደዛ ነው የምናምነው። ስለዚህ ምን ይደረግ? አሁን ጦርነት አለ፣ ጦርነቱን የማስቆም ኃላፊነት አለበት። በምን? ጄኒውን የሆነ ውይይት፣ ጄኒውን የሆነ ድርድር በማድረግ ድርድሩ በምን መልኩ ነው የሚደረገው? በድርድሩ ተሳታፊ የሚሆነው በጫካ ውስጥ ያለው ኃይልም እንዲሁ በሰላማዊ መንገድ የሚታገለው የፖለቲካ ፓርቲም ራሱ እያስተዳደረ ያለው ፓርቲም ወይም መንግስት ብለው ጄኒውን የሆነ ድርድር ላይ ሊቀርቡ ይገባል። ያንን ማነው አሬንጅ ማድረግ ያለበት? መንግስት እንደ መንግስት ኃላፊነቱ። የፖለቲካ እስረኞችን ማንም መፍታት የሚችለውም ያለበት መንግስት ነው። ስለዚህ አስቻይ ሁኔታዎችን ከምርጫው አስቀድሞ የመፍጠር ኃላፊነትና ግዴታ አለበት እንጂ ምርጫውን በጦርነት እያሳበበ ለዛውም በብዛት ራሱ በሚከፍታቸው እና ራሱ በሚፈልጋቸው ጦርነቶች እያሳበበ ባለመረጋጋት እያሳበበ የማራዘም ስልጣን የለውም። ስልጣን ምንድነው? ምርጫ አራዝማለሁ ካለ ምንድን ነው የሚሆነው? ምርጫ አራዝማለሁ ካለ የሽግግር መንግስት ነው የሚፈጠረው። መንግስት ሲመጣ ኮንትራክቹዋል አግሪመንት አለው፣ ኮንትራክት አለው። ያ ኮንትራክት ምንድነው? እስከሆነ ጊዜ ድረስ ከተመረጠበትና እስከሚያገለግልበት ጊዜ ድረስ which is 5 ዓመት ህዝብን ያስተዳድራል ያገለግላል ነው። ያ 5 ዓመት ካለቀ ምን ህጋዊ መንግስት አይደለም። ስለዚህ ሽግግር ይፈጠራል ነው እኛ የምንለው። ነገር ግን እዛ መድረስም አስፈላጊ አይደለም። አሁን ላይ ምንድነው? መንግስት አስቻይ ሁኔታዎችን የመፍጠር ግዴታ ስላለበት፣ ህገ መንግስቱ መከበር ስላለበት፣ ምርጫ በየ5 ዓመቱ መደረግ ስላለበት ስለሚያስፈልግም ምርጫው እንዲደረግ አስቻይ ሁኔታዎችን ሊፈጠር ሊያስዘጋጅ ይገባል ነው የምንለው እኛ። ከዛ ባለፈ ምናልባት እዚህ ጋር ሞገስ ብዙ ሰው ጭንቅላት ውስጥ ምርጫው ፍሪ ይሆናል ወይ ነፃ ፍትሃዊ ይሆናል ብላችሁ ታስባላችሁ ወይ? እንደው በምርጫ ለውጥ ማምጣት ይቻላል ብላችሁ ታስባላችሁ ወይ የሚል ጥያቄ ሊፈጠር ይችላል ብዙ ሰው ጭንቅላት ውስጥ። ለኛ ምርጫን በሁለት መንገድ ነው የምናየው። አንደኛ የመታገያ መንገዳችን ነው፣ የተቋቋምነው ለምርጫ ነው። እኛ ስልጣን የምናገኘው በምርጫ ነው። ሌላ ምንም አይነት እንትን የለንም፣ ሌላ ምንም አይነት ማንዴት የለንም። ስለዚህ ምርጫ እንደመታገያ ሜዳችንም ነው የምንጠቀመው። በምርጫ ውስጥ ገብተን ታግለን እስከ መጨረሻው አይተነው ፍሪና ፌር የማይሆን ከሆነ ሂደቱ ያንን ስለሚያሳይ የማይሆን ከሆነ ያስቀመጥናቸው ቅድመ ሁኔታዎች የማይሟሉ ከሆነ ምን እናደርጋለን ነው። ያንን አሁን እዚህ ጋር ዲስክሎስ አናደርግም። የምንወስዳቸው ግን እንደ ፓርቲ የምንወስንባቸው ወይም ወስናንባቸውም ሊሆን ይችላል የራሳችን የሆነ አቋሞች አሉን። ከዛ በኋላ ምንድነው ማድረግ የሚችለው ነገር ግን አሁን ማስረገጥ የምንፈልገው እኛ የተቋቋምነው ለምርጫ ነው። ለምርጫ ነው ስለ ማንዴታችን ምርጫ ነው። መጨረሻ እንትናችን በምርጫ ነው አላማችንን የምናሳካው። ስለዚህ ምርጫ ውስጥ ገብተን እንታገላለን፣ ያንን የመታገያ ሜዳ እናደርገዋለን ነው። ስለዚህ በፍጹም ምርጫው እንዲራዘም አንፈልግም፣ ያ ፍላጎትም የለንም። ነገር ግን አስቻይ ሁኔታዎች እንዲፈጠሩ ደግሞ ቅድመ ሁኔታዎችን አስቀምጠናል። ይስሐቅ፣ በዚህ ጉዳይ ላይ ከምርጫና ከፓርቲያችሁ ጋር ተያይዞ ባለው ጉዳይ ላይ አጠር ያለ የምትጨምረው ነገር ካለ ባልተነሱት ነገሮች ላይ። መልካም፣ አልሰማሁም ነበር። በእርግጥ ጥያቄው ምን ነበር? ጥያቄው ከምርጫ ጋር ተያይዞ ጠቅላይ ሚኒስትሩ በተናገረው ላይ ነው አስተያየት የጠየቁት። ሁለተኛ እናንተ ፓርቲን የሚመለከተው ምንድን ነው?
መቼ ተጠርታችሁስ ነው አቤት ያላችሁት የሚል ነው። ሁለት ተያያዥ ጥያቄዎች ነው። እሷ ይሄን አድሬስ አድርጋለች። አብዛኛውን የምትጨምረው ነገር ካለ ባጭሩ ጨምርልንና ወደ ሌላ ጉዳይ እንሄዳለን። በጣም ጥሩ። ወደ ምርጫ ከመሄድ በፊት በተለይ ኢህአፓን በተመለከተ ያነሷቸው ሁለቴ ሶስቴ በሚባል ደረጃ ነው ስም እየጠሩ ነበር። በተለይ ኢሰፓ እኛ ፈቅደንላቸው በፍቃዳችን ወይም በእሳቸውን ችሮታ እንደገባ አድርገው ወይም ደግሞ የተለየ ውለታ አድርገው ቆጥረውት ነበር እንትን ያነሱት። ይህንን ተው ችግር የለውም እንለፈው። አንዱ እንትን ነው ቅጥፈት ነው። በተለይ ኢሰፓ የሚለውን ቅድም ሚኒስትር ስላሴ ለመግለጽ ስለሞከረችው እሱን አልነካካው። ምክንያቱ ቅጥፈት ነው። ኢሰፓ የሚባል ፓርቲ እሳቸውን ወይም ደግሞ በምርጫ ቦርድ ፍቃድ እንዳልተሰጠው ወይም ደግሞ ከዚህ በፊት በኢህአዴግ ዘመን አጽንቶት የነበረውን ያለመፍቀድ ጉዳይ ወይዘሪት ብርቱካን ሚደቅሳ በነበሩበትም አጽንተውት የሄዱ ስለሆነ ይህንን ፊት ለፊት በህዝብ እንደራሴ ፊት ለፊት የተቀጠፈ ቅጥፈት ነው ተብሎ ይታሰባል። ውሸት ነው፣ ጥንቅቅ ያለ ውሸት። ሁለተኛ ከኢህአፓ ጋር የተገናኘና ምርጫ አንስተው ለኢህአፓ የሚመለከት ያነሱት ነበር። ኢህአፓ ቆይቷል ለምርጫ ለመወዳደር። መንግስት በምርጫ መወገድ ይችላል። ፖለቲካ ፓርቲ ማለት እጩ መንግስት ነው፣ እሱም በምርጫ ነው ብሎ ያምናል። ለምርጫ ዝግጅትም ሲያደርግ ነው የቆየው። ምርጫ መራዘም አለበት ብሎ ኢህአፓ አያስብም፣ አያምንም ብቻ አያስብም። ቆይ ምርጫ ቢራዘም ማን ነው ተጠቃሚ የሚሆነውም ብሎም የራሱ ትንታኔ የሚሰጥም ፓርቲ ነው። ምርጫ ቢራዘም ገዢ መደብ ወይም ደግሞ ብልጽግና ብቻ ነው ሊጠቅም የሚችለው አይደለም። ለኢህአፓ ለሌሎች ፖለቲካ ፓርቲዎች ምርጫ በመራዘም የሚጠቀሙት ጥቅም የለም። ምርጫ በመራዘም ይጠቀማል ተብለው የሚታሰበው አለ ከተባለ ብልጽግናና ብልጽግና ብቻ ነው። የተወሰነ ጊዜያት ይራዘማል፣ ከዛ በኋላ ምርጫ ይደረጋል። በዛ ምርጫም ሌላ ታሪክ ይፈጠራል ነው ኢህአፓ እያለ ያለው። ምርጫ ያስፈልጋል። እንግዲህ በኢትዮጵያ መኖር ያለበት መንግስት በህዝብ ኮንትራት የተሰጠው መንግስት ነው መሆን ያለበት ዘንድ ይህንን ደግሞ ሰዓቱ ልክ ህገ መንግስት በሚፈቅደው ደረጃ በሰዓቱ ምርጫ ተካሂዶ ሌጂቲሜት የሆነ መንግስት መኖር አለበት ብሎ ያምናል። ጠቅላይ ሚኒስትሩ ግን ምርጫ አይካሄድም፣ ምርጫ ካልተካሄደ ደግሞ መንግስት የለም እያሉ የሚያወሩ ብለው ከኢህአፓ ጋር የሚገናኝ በተለይ ደግሞ ይህንን ሲናገሩ አንድ ነገር ኮት አድርገዋል። የኤርትራን ሐሳብ ኤርትራ የሚናገሩትን የሚያስተጋቡ ብለው ትንሽ ተናግረዋል። እውነት እንነጋገር ከተባለ ከኤርትራ ጋር መታማት የሚገባውን ኢህአፓ ነው ወይስ የብልጽግና መንግስት ነው? ከባለፈው ትሬንዱ የምናይ ከሆነ ብልጽግናና የኤርትራ መንግስት ወይም ደግሞ ብልጽግናና ሻዕቢያ ናቸው ውል አልባ የሆነ ጋብቻ ፈጽመው ምን አይነት ውል የተፈራረሙት፣ ምን አይነቱን ንግግር የተነጋገሩት የሚባለውን ግንኙነት በስፋት ስንመለከት የነበረውን የኢትዮጵያ ህዝብ ማያውቀው ነገር ግን ብልጽግናና በሻዕቢያ በኩል ሰፊ የነበረው ግንኙነት የነበረው በብልጽግና በኩል ነው። ከሻዕቢያ ጋር መታማት ያለበት ኢህአፓ ሳይሆን ብልጽግና ነው። ብልጽግና አይደለም እንዴ በ2013 ላይ በገዛ ህዝቡን የሻዕቢያ መንግስት ወይ ደግሞ የሻዕቢያ ሰራዊትን ኢንቫይት አድርጎ ያስጨፈጨፈ። ይሄ ሪያሊቲ ነው፣ መሬት ላይ ያለው ሀቅ ነው። ስለዚህ የሻዕቢያን ሐሳብ ሊያስተጋባ የሚችለውን ኢህአፓ አይደለም። የሻዕቢያ መንግስት ወይም ደግሞ የሻዕቢያ ሌሎች አካላቶች ኢትዮጵያ ምርጫ አታካሂድም ካሉ እነሱን ይጠየቁ፣ ከነሱ ጋር ጉዳያቸውን ይጨርሱ፣ ቅርበትም ስለነበራቸው። ኢህአፓ ግን ምርጫ በሰዓቱ መካሄድ አለበት ነው። ምርጫ በሰዓቱ ለመካሄድ ደግሞ አስቻይ ሁኔታዎችን መንግስት የመፍጠር ግዴታ አለበት። አሁን ብቻ አይደለም፣ ላለፉት 5 ዓመታት በስራ በቆየባቸው ዓመታትን ለቀጣይ ምርጫ አስቻይ እንዲሆን ሁሉም ምህዳሩን ማስፋት አለበት። የሚዲያ ምህዳሩ፣ የፖለቲካ ምህዳሩን። አሁን ለምሳሌ በንግግራቸውን የፖለቲካ ምህዳሩ ሰፊ ነው ይላሉ። የህዝብ ተወካዮች ምክር ቤት አባል ሳይቀር አይደለም እንዴ በንግግራቸው በአስተሳሰባቸው እያሰሩ ያሉ? ፖለቲከኞች አይደሉም እንዴ የታሰሩ ያሉት? ጋዜጠኞች አይደሉም እንዴ እየታሰሩ ያሉት? ጋዜጠኞች አይደሉም እንዴ ሀገር ለቀው እየወጡ ያሉት? የትኛው ምህዳር ነው የሰፋው? ማለት የትኛው የፖለቲካ ምህዳር፣ የትኛው የሚዲያ ምህዳር ነው የሰፋው? በሁለት መልኩ ማየት ይቻላል። ብዙ ፖለቲከኞች እስር ቤት አሉ አሁን በአስተሳሰባቸው በምልከታቸው። ብዙ ጋዜጠኞች እስር ቤት ላይ አሉ። እስር ቤት ብቻ አይደለም ሀገር ለቀውም እንዲሰደዱ ሆኗል። ለምን? የሚዲያ ምህዳሩ ጠባብ ስለሆነ ስለተናገሩ ወይም ደግሞ የሚዲያ ፕላትፎርማቸው ሐሳባቸውን ሞጋሽ አድርገው ስላቀረቡት ብቻ አይደለም እንዴ በአፋር ለ1 ዓመት ለ2 ዓመት ወይም ደግሞ ለወራትን ታስረው ከዛ ደግሞ ሀገር ለቀው የተሰደዱት። ስለዚህ የኢህአፓ ሐሳብ ቁርጥ ያለ ምርጫ በሰዓቱ መደረግ አለበት። የማይደረግ ከሆነ ግን ሌጂቲሜት መንግስት የለም። እንደዛ ከሆነ ደግሞ ምን ይደረግ? ሽግግር መንግስት ይደረግ የሚል ሐሳብ አለው። አንለስ ከዚህ የዘለለ ወደ አመጽ ብጥብጥ የማስኬድ ህልምም ሐሳብም የለው። ምርጫ ግን በሰዓቱ መካሄድ አለበት። ይሄ የኢህአፓ ሐሳብ ነው። ከየት አምጥተው እንዳወሩ ግን
ግልጽ አይደለም። ኢህአፓ በየትኛው መድረክ የኢትዮጵያ ምርጫ ወይም ደግሞ 7ኛው ምርጫ መራዘም አለበት የሚል ሐሳብ ተናግሮ አያውቅም፣ አውርቶ አያውቅም፣ አስተላልፎ አያውቅም። በጣም ጥሩ። እንግዲህ ባለን ሰዓት ወደሚቀጥለውም ርዕሰ ጉዳይ እንድንሄድ ነው። ከምርጫ ጋር ማያይዞ የምክክር ኮሚሽኑ ምርጫውን የሚያሰናክልበት የለም፣ ከምክክር ኮሚሽኑ ብዙ ነገር እናገኛለን፣ እናተርፋለን፣ ጥሩ እየሄደን ያለው የሚል ሐሳብ አቅርቧልና አንደኛ ጠቅላይ ሚኒስትሩ የተናገረውን ተንተርሳችሁ የምክክር ኮሚሽኑ ላይ ያላችሁ እይታ ምንድን ነው? የምክክር ኮሚሽኑ እና በምርጫ መካከል ያለውን ግንኙነት እናንተ እንደ ኢህአፓ እንዴት ነው የምታዩት የሚለውን ከሚስጥር ልጀምር እና ሐሳባችሁ ልስማ። አሚዩት አድርጊ ራስሽ። የምክክር ኮሚሽኑ ሲቋቋም ጀምሮ ኢህአፓ እንደነበረ ታስታውሳለህ ነበረ። ምክክር ስለሚፈልግ ጄኒውን የሆነ ዲያሎግ ስለሚፈልግ፣ ነገር ግን ሂደቶቹን ካየን በኋላ ሂደቶቹ ጄኒውን እንደሚሆን አያመላክቱም። እየተሄደበት የነበረው አካሄድ ልክ አይደለም። ከዛ ደግሞ ባለፈ ከዛ በበለጠ ጠቅላይ ሚኒስትሩ በቀጥታ እኔ ያለሁባትን እኔ መመራትን ኢትዮጵያን መመካከር አትችሉም፣ ከሷ በፊት ወይ ከኔ በፊት ወይ ከኔ በኋላ ያለውን ነገር መነጋገር እንችላለን ሲሉ ነው ነገሩ ያበቃው። አሁን ስላለንበት ሀገር ማንወያይ ከሆነ አሁን ስላለንበት ስለምንኖርበት ሰዓት ማን መክር ከሆነ ጥቅማችን ምንድነው? ምንም አይደለም። ጄኒውን የሆነ ምክክርም አይደለም እና የሽግግር መንግስትን ሙሉ በሙሉ አታንሱ አይቻልም የሚልም ነገር አንስተዋል። ታስታውስ ከሆነ አላውቅም። ያን ሁሉ ባሉበት ሁኔታ ምክክሩ አጀንዳ የሚመርጡለት እንግዲህ እሳቸው ናቸው ማለት ነው። እሳቸው ናቸው ሂደቱንም ሙሉ በሙሉ የተቆጣጠሩት እሳቸውና ፓርቲያቸው ወይም መንግስታቸው ነው ማለት ነው። ስለዚህ ያንን በማየት ቅድመ ሁኔታዎችን በማስቀመጥ እኛ ከምክክር ኮሚሽኑ ወጥተናል። ነገር ግን አሁንም ቢሆን በንግግራቸው ላይ በተደጋጋሚ የምክክር ኮሚሽኑን ያነሳሉ። በተደጋጋሚ ከምርጫ ጋርም ተያይዞ ምርጫውን እንትን የሚያሰናክለው ነገር የለም በተደጋጋሚ ብለዋል። እኛም እንዳያሰናክለው ነው የምንፈልገው። እንዳልኩ ነው፣ ምርጫውን የሚያሰናክል የትኛውንም ነገር አንፈልግም። እኛ ጦርነቶችንም በል ያለመረጋጋቶችንም በል የትኛውንም ቅድም እንዳልኩ እነዛን ነገሮች የማስቆም ኃላፊነቱን መንግስት ሊወጣ ይገባል ብለን ስለምናምን ስለዚህ የምክክር ኮሚሽኑ አሁንም እኛ የሚያመጣው ለውጥ ይኖራል ብለን አናስብም። አሁንም የተናገሩት ነገር ብዙ አዲስ ነገር ያለው አይደለም። የምክክር ኮሚሽኑ የእሳቸውን ስልጣን ከማጥናት ባለፈ ብዙ እንትን የለንም። እንደውም መንግስትን የሚያጸና ነው የሚልም ንግግር ተናግረዋል። መንግስትን የሚያፈርስ አይደለም መንግስትን የሚያጸና ነው የሚል ንግግር ተናግረዋል እና የምክክር ኮሚሽኑን በምን አይነት መልኩ እንደሚያዩት የተረዳንበት ነው። ነገር ግን የኛ ደግሞ ምልከታ አሁንም የምክክር ኮሚሽኑ ላይ የተቀየረ ነገር የለውም። የማትመጡት ወይም ከምክክር ኮሚሽኑ ከምክክር ሂደት የወጣችሁት ውይይትና ምክክር ስለምትሸሹ ነው፣ የአማራጭ ሀሳብ ስለሌላችሁ ነው የሚል ነው በተደጋጋሚ ሲነሳ የነበረው በሌላ መልኩና እሱ ላይ መስተያየት ሲችልና ይሳቅም ይጨምርበታል። በሱ ጉዳይ እኛ ምክክር አያስፈልግም አላልንም። ያለመረዳት ችግር ወይም ለመረዳት ያለመፈለግ ችግር ይሆናል እንጂ በሳቸው በኩል የምክክር አያስፈልግም ብለን ተናግረን አናውቅም። የምክክር ሂደቱ ግን ልክ አይደለም ብለናል። አሁንም እንላለን፣ ወደፊትም እንላለን ካልተስተካከለ በስተቀር። ለምሳሌ ጦርነቶች እንዲያቆሙ ያላደረገ ምክክር አሁን በዚህ ሰዓት ገና ምን ተይዞና የምክክር ኮሚሽን ግን ማንዴት አለው ማደራደርና ጦርነት ማቆም። የምክክር ኮሚሽኑ ኦፍኮርስ ሁሉንም አካል ነው ማነጋገር ያለበት። አመካክራለሁ ካለ ሁሉንም ነው ማመካከር ያለበት። ምንም እንትን የሚድበሰበስ ነገር የለውም። ሞገስ ማመካከርማ አለበት። ሁሉንም ካመካከር ኢትዮጵያውያንን ሁሉንም ማመካከር አለበት። መሆን አለበት። ለማቆም ላይ ያልኩት ብዙዎቹ ማደራደርና ጦርነት ማስቆምንም የምክክር ኮሚሽን ማንዴት አድርገው ስለሚወስዱት ነው። እሱን የጠየቁት ሳይመካከሩ ጦርነት ሊቆም አይችልም። መጀመሪያ ሳይነጋገሩ ሊያቆሙት አይችሉም። መንግስት በራሱ ዩኒላተራል ሲስፋየር ካላደረገ በስተቀር ዊች ማድረግ አለበት ብለን የምናስበው ካላደረገ በስተቀር ላያስቆም የምክክር ኮሚሽኑ ማንዴት ላይኖረው ይችላል። ነገር ግን ጦርነቶች በራሱ እንዲቆሙ ጥሪ አላቀረበም እንደ አንድ ተቋም። ለመተው ደግሞ ታጣቂዎችም መተው ወደዚህ እንዲመካከሩ ደግሞ ዋስትና የመስጠት ኃላፊነት አለበት ብለን እናስባለን። አመካክራለሁ ካለ ለሁለቱም አካላት ለሁሉም ለሚመጡ አካላት በሙሉ ዋስትና መስጠት አለበት ብለን እናምናለን። ያንን የማድረግ ማንዴት የለንም ያለ ምክክር ኮሚሽን ነው። ስለዚህ ያ ማንዴት ከሌለው ጄኒውንሊ ምንድነው ማንን ነው እያመካከረ ያለው? ያን ፓርቲ ሰዎችን ነው? ለዛ ፓርቲ የሚመጡ ሰዎችን ነው?
የትኞቹ ነው እያመካከረ ያለው? ለምሳሌ የእስረኞች ጉዳይ ፖለቲሳይዝ መደረግ የለበትም። እስረኞች ይፈቱ ማለት የፖለቲካ ጥያቄ አይደለም፣ የሰብአዊ መብት ጥያቄ ነው። ያንን እያደረገ ያልሆነ የምክክር ኮሚሽን ነገስ የት ላይ ይደርሳል? ቅድም እንዳልኩ ደግሞ ከመጀመሪያው ጀምሮ ያለው ሂደት ነው መታየት ያለበት። ከመጀመሪያው ጀምሮ ጠቅላይ ሚኒስትሩ አጀንዳ ሲመርጡለት የነበረ የምክክር ኮሚሽን አሁንም ቢሆን ፍትሃዊ ሆኖ ለሁሉም አካላት በእኩል አጀንዳቸውን ያስቀምጣል፣ አጀንዳቸውን ይቀርጻልና አጀንዳቸውን ደግሞ ወደ የሚመለከተው አካል ያደርስና እንዲፈጸም የራሱን አስተዋጽኦ ያበረክታል ብለን ስለማናምን የወጣ ነው። ጥሩ ይስሐቅ፣ በዚህ ጉዳይ ላይ የሚጨምረው ነገር ካለ በአጭሩ አድርግና አንድ ሌላ አጀንዳ ስላለው ወደዛ እንሻገራለን። ያው ምክክር ያስፈልጋል። ያው የሀገሪቱ በተለይ ናሽናል ዲያሎግ ከዚህ በፊትም ስንጥርበት የነበረው ነው እንደ ፓርቲ። ግን እውነተኛ ናሽናል ዲያሎግ ወይም ደግሞ ምክክር አስፈላጊ ነው ስንልም እውነተኛ ምክክር መሆን አለበት ነው። እንደሚታወቀው ኢህአፓ በመጀመሪያው ጊዜ በምክክር ኮሚሽን ነበር። ነገር ግን ምክክር ኮሚሽኑ ከፋውንዴሽኑ ችግር አለበት ነው። ፋውንዴሽኑ በጣም ችግር አለበት። የገለልተኝነት ወይም ደግሞ የነፃነት ችግር አለበት ተብሎ ነው የሚታሰበው። ሁለት ነገር ላንሳና ባጭሩ ይሄንን ባጭሩ ልቋጨው። በመጀመሪያ ቀይ መስመር የተሰመረለት እንደሆነን ማሳየት ጠቅላይ ሚኒስትሩ የተናገሩትን ይህን ሐሳብ ይዞ ነው እየሄደ ያለ ብለን እናምናለን። አንደኛ እንግዲህ በዚህ 7 ዓመት ብዙ ምስቅልቅሎችን ወይም ደግሞ ብዙ ጦርነቶችን ብዙ እልቂቶችን ወይም ደግሞ የዘመናት የነበሩ ችግሮችን በተለይ ደግሞ አሁን በበለጠ ብዙ ችግሮችን ተፈጥሯል። እነዚህ ችግሮችን እንዳይነኩ ተብለው ቀይ መስመር ነው የተሰመረለት። በማን? በጠቅላይ ሚኒስትሩ። እሱ ብቻ አይደለም። የሽግግር መንግስት የኢትዮጵያ መፍትሄ በሽግግር መንግስት ነው የሚፈታው የሚል ሐሳብ እንኳን ቢመጣ ይህንን መነሳት የለበትም ብለው ነው ያነሱት። ባዛው በዛሬው ንግግራቸውም ጭምር ይህንን ቋንቋ ባይጠቀሙትም ተናግረውታል። ቋንቋን ባይናገሩት በተለይ ምርጫን የሚያስቀር ምን ማለት ነው? እንግዲህ ምርጫ ከቀረ ምንድነው መፍትሄ የሚሆን የሚችለው? ሽግግር መንግስት ነው። ቋንቋውን የቀየሩት እንጂ ዛሬም ተናግረውታል። ስለ ኢንክሉሲቭ ናሽናል ዲያሎግ ብለው ሲያነሱ ኢንክሉሲቭ ነው አይደለም የሚለው እኛ ኢንክሉሲቭ ነው ብለን አናምንም። ኢንክሉሲቭ የሚባል ናሽናል ዲያሎግ የለም። በዚህ ደረጃ ከዲያስፖራው ከሀገር ውስጥ ከፖለቲከኞች ተቃውሞ የሚደርስበት ናሽናል ዲያሎግ አይደለም፣ ገለልተኛነቱን ነው እንትን ይሆን ያለው። ስለዚህ ትናንትናም ቀይ መስመር ተሰምሮለታል። ዛሬም በህዝብ ተወካዮች ምክር ቤት ቀይ መስመር ተሰምሮለት ከምርጫ በዘለለ ሌሎች እንዳትነኩ የሚል ያለፉት 7 ዓመታት የነበሩትን እንዳትነኩ ከዛ በፊት የነበሩትን ብቻ ኤክሰርሳይዝ አድርጉ ተብለው የተሰጣቸው እንጂ ኢቭን እኮ ሲናገሩ ጠቅላይ ሚኒስትሩ አይተው ከሆነ ሞገስ በእኛ ዘመን እኛን ያሳካ ነው ይሄን ናሽናል ዲያሎግ እኛን የመሰረት ነው እያሉ ነው። ይሄን ናሽናል ዲያሎግ በአምሳለ ብልጽግና እየተጠፈጠፈ እንጂ ነፃ ነው ገለልተኛ ተብሎ አይታሰብም። ናሽናል ዲያሎግ ግን እውነተኛ ናሽናል ዲያሎግ ግን ያስፈልጋል። ጨርሻለሁ። እሺ መልካም። እሺ እንግዲህ አንድ ጉዳይ ደግሞ አለ በጣም ሲያነጋግር የነበረው ምናልባት የትልቁ የቤቱ አጀንዳ ሊባል የሚችለው ከድርድርና ጦርነት ጋር በተያያዘ ነው። በተለይ ከባህር በር ጋር እያይዞ ነው ያነሳው። እያያዛሉ ዞሮ ጦርነትም የባህር በር ነገር ሶስቱ የሚያያይዛቸው ነገር ስላለ ነው። አንደኛው አደራድሩን ብሏል። አደራድሩን ከኤርትራ ጋር በነገራችን ላይ ከቀይ ባህር ጋር ወይም ከባህር በርና ወደብ ጋር ተያይዞ የሚያደራድረን ሰው ይኸው በይፋ እየጠየቅን ነው፣ ሳይመሽ አደራድሩን ብሏል። ጦርነት ከተነሳ ደግሞ ያው ውጤቱ ይታወቃል የሚል ነው። እንዳውም ከዚህ በፊት በተለያየ ሚዲያ እንጨብጣለን የሚል ዘመቻ በማህበራዊ ሚዲያ እና በሌሎች ሚዲያ የምንሰማው ጠቅላይ ሚኒስትሩ የደገመ ይመስላል። እኛ ብዙ ሚሊዮን ነን እነሱ 3 ሚሊዮን ነን የሚለውን ወስደው እንጨብጣታለን በቀላሉ ደርሶ መልስ ነች። በቃ እንደው እቺ የመርካቶ መንገድ ነች። መርካቶ ዛሬ መኖሯንም አላውቅም። በእርግጥ በድሮ ቋንቋ ነው የማወራው። እቺ ዝም ብሎ ደርሶ መልስ ነው አይነት ነገር ነው ጠቅላይ ሚኒስትሩ እየተናገረ ያለው የሚልም ነው። ጦርነትን አቃለው ከሀገር ውስጥ ጋም ተያይዞ እናንተ ለምን አታደራድሩም? ከዚህ በፊትም አምጡ ብለናቸዋል። በቃ አምጧቸውና አሸማግሉን ይኸው እና ለእናንተ ቤት ስራ እንስጥ የሚል ነገርም ተናግሯልና እስቲ የጠቅላይ ሚኒስትሩን ትንሽ እንስማና ከዛ በኋላ አስተያየታችሁ እሰማለሁ። 100% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው። የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሽ ያስፈልጋል። ሁለተኛው ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ።
በየዓመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየዓመቱ አንዳንድ ኤርትራ ትጨምራለች። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ቪክቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ኤኒዌይስ በዚህ ቪዲዮ ነው ያነሳው ጠቅላይ ሚኒስትሩ እና የድርድሩን በዚህ ነው ያነሳው። ይሄ እንደ መግቢያ እንዲሆን ነው። ረጅሙን ሄደው እንዲያዳምጡ ጋብዛለሁ። እናንተ መጀመሪያ ግልጽ እንዲሆን ስለፈለኩ የባህር በር አጀንዳን እንዴት ነው የምታዩት? እንደው መያዛችሁ እንዴት ነው የምታዩት? ከዛ ቀጥሎ ነው ወደ ድርድሩም ወደ ሌሎች ነገሮችም ተመልሼ በመጣቻ እንዴት ነው የምታዩት ሚስትር? እኛ ምንም ጥርጥር የለውም ዛሬ አይደለም የኢትዮጵያ የባህር በር ያስፈልጋታልም ይገባልታልም ብለን ያመነው ገና ድሮ በፖሊሲዎቻችን ላይ የተቀመጠ ጉዳይ ነው። የባህር በር ጉዳይ ኢትዮጵያ እንደሚያስፈልጋትም እንደሚገባትም እናምናለን። ነገር ግን አሁን እየተሄደበት ባለው አካሄድ ላይ ሙሉ በሙሉ እምነትም ድጋፍም እንደሌለ ነው መናገር የምፈልገው። ለምን አንደኛ አሁን ከዚህ ቀደም የሶማሌላንዱን ማስታወስ እንችላለን። ኢትዮጵያ እንዴት በዓለም አቀፉ ማህበረሰብ ስትታይ እንደነበረ የተሄደበት ርቀት አግባብ ባለመሆኑ አሁን ደግሞ በኤርትራ ላይ የተሄደበት ያለው የጦርነት መንገድ እና ዲፕሎማሲን ማዕከል ያላደረገ መንገድ ለኢትዮጵያ የባህር በር ከማስገኘት ይልቅ ኢትዮጵያ በዓለም አቀፍ ማህበረሰቡ ላይ እንደ ጦር ጠማቂና እንደ ወራሪ እንድትታይ እንደሚያደርጋት ነው ምናምነው። ስለዚህ ትክክለኛ የሆነውን ሌጂቲሜት የሆነውን የባህር በር የማግኘት መብቷን እና ጥያቄዋን ያኮስሰዋል፣ ያጠፋዋል ብለን እናምናለን። ስለዚህ ኢትዮጵያ የባህር በር ማግኘት አለባት፣ ምንም ጥርጥር የለውም። አሁን እየተሄደበት ባለው መንገድ ሳይሆን ግን በህግ አግባብና በዲፕሎማሲ እንደሆነ ነው ምናምነው። በዛው ጥሩ ነጥብ በዛው ከድርድር ጋር ተያይዞ ያነሳቸው ነጥቦች አሉና ድርድር በአገር ቤት ውስጥም ድርድር ከኤርትራ ጋርም ወይም ያው ኤርትራ ስም ስለጠቀሰ ነው ዞሮ ዞሮ ባይጠቅስም ስለ ኤርትራ ስለሆነ ነውና ስለ ድርድር እና ስለ ሽምግልና የሚያነሳው ነገር አለና ከሱ ጋር ተያይዞ ያላቸው አቋም እንደ ፓርቲ ስለሆነ ዛሬ የምጠይቀው ምንድነው የቀረውን ይሳቅ ይጨምርበታል። ሞገስ አሁን ላይ ያለውን ሁኔታ በሽማግሌ ይፈታ፣ ሽማግሌዎች ላኩ፣ እንሸማገል የሚባለው ነገር አልፏል ብለን ነው የምናስበው። አሁን በሽማግሌ በመፍታት እንደው የሽምግልና ስርዓትንም ማቃለልና ማንኳሰት እንደሆነ ነው የምንረዳው። አሁን ያለውን ሁኔታ በእውነተኛ ድርድር ነው መፍታት የሚቻለው ብለን እናስባለን። ነገር ግን ደግሞ እንደው ድርድር ስንል እንዴ በምን ታምኖ ነው የሚል ጥያቄ ይመጣል። ምክንያቱም ትናንት እንደምታስታውሰው በንግግራቸው ላይ የፕሪቶሪያውን ስምምነት አንስተው እኛ እኮ ከጌታቸው ከጀነራል ጻድቃን ጋር ነው የተፈራረምነው የሚል ነገር አንስተዋል። ከቲፒኤልኤፍ ጋር እንዳልሆነ ሁሉ ማለት ነው። እንግዲህ ሁሉን ስታየው የፌዴራል መንግስቱና በቲፒኤልኤፍ መካከል የተደረገ ስምምነትና ድርድር እንደሆነ ነው የሚገልጸው። ነገር ግን እሳቸው ከግለሰቦች ጋር እንደተፈራረሙት ሁሉ አሁን እነዚህ ሰዎች ምናልባት ወደ እሳቸው ኪስ ስለገቡ በዛ ለመግለጽ ፈለገው ሊሆን ይችላል። በዛ መንገድ ነው የገለጹት እና ከዚህ በኋላ አሁን እንደዚህ አይነት አገላለጾች ከዚህ በኋላ የሚኖሩ የድርድር ትንሽም ቢሆኑ ድሎችን በጣም ይዘጋሉ ብለን ነው የምናስበው። እንደዚህ አይነት አካሄዶች አለመተማመን ይፈጥራሉ። ኦፍኮርስ የሚታመኑ ናቸው አይደለም የሚለውን ለሌላ ጊዜ እንተውና ግን እንደው ትንሽም ካለ የመተማመኗ ተስፋ ወደ አለመተማመን ነው የሚያስገባው። ሁለተኛ የፕሪቶሪያው ስምምነት በተደጋጋሚ አልተከበረም ያንን ያላከበረው ቲፒኤልኤፍ ነው የሚል ነገር ይነሳል። አሁን እንግዲህ በእሳቸው ሎጂክ ማለት የተፈራረሙት ከጀነራል ጻድቃን ጌታቸው ረዳ ጋር ከሆነ ያላከበሩትም እነዚህ ሁለት ግለሰቦች እና የሌላ ተፈራራሚው አካል የፌዴራሉ መንግስት በመሆኑ ሊጠየቁ የሚገባቸው እነዚህ ሰዎች ናቸው ማለት ነው። ያ ነው እንግዲህ ያ ግን የውክልናና የድርድርን አካሄድ ካለመረዳት ወይም ደግሞ እንዲሁ ማንም አይረዳውም ከኔ በላይ ምን አዋቂ አለ ከማለት እና ይታለፋል ከዚህ ቀደም እንደተናገርኳቸው ንግግሮች ይታለፍልኛል ከማለት የተነሳ ወይም በስሜታዊነት የተነገረ ነው ብዬ ነው የማስበው። ግን እንዳልኩ አንድ ሀገር መሪ ደግሞ ሲናገር ወደድንም ጠላንም እንግዲህ ሀገር መሪ ናቸውና